ከናቶ ጀዋርም ጋር ተባብረን እየሰራን ነው ተግባብተን እየሰራን ነው እኔና የጀዋርም ገናኘት አገዛዙ ተጨንቋል አሁን እዚህ ተበሳጭቷል እኔና ጀዋር እንዴት ይገናኛሉ ተብሎ ስንት ዘመቻ ነው የተካሄደብን በገዢው ብቻ ሳይሆን በተቃዋሚው የአማራ ኃይሎችም ጥሩ ተነሳሽነት አብሮ ለመስራት በጣም ከመቼውም ጊዜ በላይ እኔ ደጋግሜ ይሄን ነገር መናገር ፈልግ የበለጠ ማጠናከር ወደ በጎ ነገር መግፋት ያስፈልጋል ነገር ግን ይሄን ስብስብ የሚፈሩ ኃይሎች አሉ ስለዚህ ያለፈ ቁርሾ ያነሱ እርስ በርሳችን በጥርጣሬ እንድንጋጭ የሚፈልጉ ኃይሎች አሉ ይሄን በብቃት ማፍረስ አለበት ይሄ ግን አብረን ለመስራትና ወደፊት ለመጓዝ ይሄ የሁላችንም የህልውና ፈተና የሆነው አደጋ የሆነው አገዛዝ ታግለን ለማሸነፍ ግን በምንም ተአምር እንቅፋት መሆን የለበትም በየሂደቱ ይሄን ማፍረስ አለበት ይሄ እንቅፋት እንዲሆን የሚፈልገው አገዛዙ ብቻ እና ያገዛዙ ኃይሎች ናቸው እና ይሄን እየተከታተል ማፍረስ አለበት እኔና የጀዋር ገናኘት የሚያስከፋቸው በጣም ብዙ ሰዎች እንዳሉ ምንም ጥርጥር የለኝም አገዛዙ ተጨንቋል አሁን በዚህ ተበሳጭቷል እኔና ጀዋር እንዴት ይገናኛሉ ተብሎ ስንት ዘመቻ ነው የተካሄደብን በገዢው ብቻ ሳይሆን በተቃዋሚው በኩል ማለት ነው የበለጠ ተጠናክሮ መቀጠል አለበት በኦሮሞ ወንድሞቻችን በኩል ሪሊ በጣም ጥሩ የሆነ መሻሻል ያያየን ጥሩ የሆነ ስሜትና ፍላጎት ያያየን ይሄ በአማራውም ኃይል መጠናከር አለበት አማራውም ኃይል ከምንጠብቀው በላይ ተነሳሽነት ያያየን ይሄ አገዛዝ የሁላችንም ጠላት እንደሆነ ይሄ አገዛዝ አንዳችንን ለይቶ ሳይሆን ሁላችንንም በየተራ የሚያጠፋ ኃይል እንደሆነ ይሄን አገዛዝ የመመከቱ የመታገሉ አቋም የሁላችንም መሆን እንዳለበት በጣም ከፍተኛ የሆነ ያሳሰብ መቀራረብ ሲፈጠር ያያየው ባንድ ሆነ ያያየን ነው በዛው መጠን ደግሞ አገዛዙ በጣም እየተሸበረ ነው ይተባበሩኝ ነው በጋራ ሊታገሩኝ ነው ታግለውም ሊያሸንፉኝ ነው የሚል ትልቅ የሆነ ስጋት ውስጥ ወድቋል ምክንያቱም ትልቁን መሳሪያውን ነው ከእጁ ያስጣል ነው ያለ ነው የአገዛዙ ትልቅ መሳሪያ የኛ መከፋፈል ነው እኛን በተለያዩ አጀንዳዎች እየከፋፈለ ለአንዳችን ጥቅም የቆመ ያስመሰለ እኛን አንዳችን ሌላችንን በጥላትነት ያያየን እንዳንተባበር ማድረግ ነበር ይሄን ትልቅ መሳሪያ ከእጁ ያራገፍ ነው እና በዛ ምክንያት ትልቅ ፈተና ውስጥ ገብቷል ሽብር ውስጥ ገብቷል እና አሁንም ይሄ ነገር እንደው ተጠናክሮ የላቀ ደረጃ ደርሷል የሚል እምነት የለኝም ብዙ ስራዎችን የሚጠይቅ ጉዳይ ነው እነዛን ስራዎች በጥንቃቄ በስክነት ከሰራን በአጭር ጊዜ ውስጥ የኢትዮጵያ ህዝብ ትግል ወደ ጥሩ ውጤት ይሸጋገራል የሚል እምነት አለኝ ከኢትዮጵያ ወይም ከባግዳድ ጋር የሚነጻጸር ችግር ኖሮ አይደለም ግን ነገሮች ወዴት አቅጣጫ እየሄዱ እንደሆነ ነው ግነት ተጨምሮ የሚገለጽ ነገር አለ በዛ መልኩ ለመግለጽ ነው እንጂ ተነጻጻሪም አይደለም ግን የኛ አገዛዝ እንደ ጥሩ እድል የሚቆጥረው ይመስለኛል ይሄ ነው እንኳን እስኛ ይሄውኮ አሜሪካኖች ዲሲም ወንጀል አለ ለማለት ነው እንደዚህ ነው በጣም ተራ ነው የሚመለከቱበት መንገድና እንጂ ቆም ብሎ በዚህ ደረጃ እንዴት ልንገለጽ ይችላል እንዴት ታየን ምን ችግር ምን ስተት ቢኖር ነው ብሎ ራሱን ለመመርመር አይነሳሳም እንደዛ አይነት ባህሪ ያለው አገዛዝ አይደለም በጣም ግብዝ ነው ማለት ነው የውጭ ዓለም እንዴት ያያየን ነው ምን ያህል በዲፕሎማሲው ደቅነ ነው የሚለውን ለማየት ነው እንጂ ህይወቱን ኑሮውን እየኖረው ያለው እኮ የኢትዮጵያ ህዝብ ችግሩን ይሄ ሰው የሚደርም ካለው ወይም ከምንለው በላይ ያውቀዋል ኢትዮጵያ አሁን በነጻነት በሰላም ማትኖርባት ሀገር ሆኗል ከዋና ከተማው ከአዲስ አበባ ወደ ሰበታ ወደ ቢሸፍቱ ለመውጣት እኮ ስልክ ደውለህ አጣርተህ ነው የምትወጣው አካባቢው ሰላም ነው ወይ ብለህ ነው የምትወጣው እና ምንም ዋስትና የሌለበት ሁኔታ ነው ያለው የሰው ልጅ ከቦታ ቦታ በነጻነት መንቀሳቀስ የማይችልበት እና መኪና ነድቶ ከአንድ አካባቢ ወደ ሌላ አካባቢ ወደ ክፍለ ሀገር መሄድ ብርቅ የሆነበት ለህዝቡ ብቻ አይደለም የሀገሪቱ ጠቅላይ ሚኒስትር ከሌ የሚባል ከተማ ተገኙ ተብሎ እኮ በዜና እኮ እንደ ብርቅ ይነገራል ጅማ መሄድ ነቀምት መሄድ ለአንድ አስተዳድረዋለሁ ለሚል መንግስት ጠቅላይ ሚኒስትር ብርቅ የሆነበትና ዜና የሚሆንበት ሀገር ውስጥ ነው ያለነው አገዛዙ የፈለገ ፋክት ቢደረደር ደንተው አይደለም እሱ ምንም የራሱን ፋክት የራሱን ስቴትመንት ኮክ ያደረገ በአደባባይ ለመናገር ምንም ወደ ኋላ የሚል አይደለም እና አገዛዙ ከራሱ ጋር የተጣላ ነው እና ችግር ያለበት ነውና መቼም እሱ የሚለው ነገር በቁም ነገር ቆጥረን እንደዚህ ያለ ብለን ለምን አለ ብለን መጠየቅ ያለብን አይመስልኝም እኛ እኮ አይደለም አሁን በእንደዚህ
በአፍሪካ ደረጃ ያሉ በአካባቢ ያሉ ሀገሮች እኮ የኢትዮጵያ ችግር ወደኛ እንዳይመጣብን ብለው የሚፈሩበት ሁኔታ ነው ያለው እና አጠቃላይ ኢትዮጵያ እንደ አንድ አንከር ስቴት ተቆጠረ የነበረ አካባቢውን የማረጋጋት ሚና አላት ተብሎ ይቆጠር ከነበረ ሁኔታ ወርዳ ነው የተፈተፈተችው። እውነቱን ለመናገር እንደው በመዋቅር ደረጃ ደጋግሜ ከዚህ ቀደምም ያልኩት ይመስለኛል እንደ ውጭ ጉዳይ መዋቅር የተዳከመ የለም። አንዱ ከፍተኛ ጥንካሬ የነበረን በዛ መስክ ነበር ከሌሎች መዋቅሮች በተሻለ። ኢትዮጵያ የአፍሪካ ህብረት መስራች ነች፣ የተባበሩት መንግስታት መስራች ነች እና በዲፕሎማሲ ረገድ እንደው ከስሟና ከአቅሟም በላይ የሆነ ጥንካሬ ነው የነበራት። ያ ተንኮታክቶ እንደ መዋቅር የውጭ ጉዳይ ሚኒስትር በምንም ጉዳይ ላይ መወሰን የማይችልበት ያ መስሪያ ቤት ለዘመናት ያፈራቸው ባለሙያዎች ከጥቅም ውጭ ከስራ ውጭ ሆኑበት ሁኔታ ነው የተፈጠረው እና ሁሉም የውጭ ጉዳይ ፖሊሲ አንድ ግለሰብ በራሱ መንገድ የሚወስነው ነው የሆነው። እዚህ ቀደም አቶ ገዱ ለውጭ ጉዳይ ሚኒስትር በተሾሙ ጊዜ ጥያቄ አንስቼ ነበር ለጠቅላይ ሚኒስትሩ እና ለምንድነው ሌላ ቦታ አይሻልም ነበር ወይ እሳቸውን መሾም ለምን የውጭ ጉዳይ ሚኒስትር አደረካቸው አልኩት። አይ ትናንትም በፊትም አሁንም እኔ ነኝ እኮ የምወስነው ምን ችግር አለው ቦታውን ይቀመጡበት ነው ያለኝና እንደዛ ብሎ የሚያስብ መንግስት ነው ያለን እና አይደንቅም ማለቴ ነው። እና ይሄ ዲፕሎማቶች የራሳቸው መንገድ አላቸው ነገሮችን የሚገልጹበት እንዲሁ ዝም ብሎ የአንድ ሀገር ጉዳይ በአንድ ዲፕሎማት በአጋጣሚ ተነስቶ እንደዚህ አይባልም። የራሱ ምክንያት አለው ማለቴ ነው። አለን ሀገሩ መግለጫ በመግለጫ ሆኗል ብሎ ያለ ምክንያት አይመስለኝም። የሆነ ተነሳሽነት እየተፈጠረ ነው። አንዳንድ ነገር አንድ ነገር የሚሞላበት ጊዜ አለ፣ ሞልቶ ደግሞ የሚፈስበት ጊዜ አለ እና ኢትዮጵያ ውስጥ እየተፈጸመ ያለው በደል ግፍ አሁን ሞልቶ የሚፈስበት ሁኔታ ነው እየተፈጠረ ያለው እና ከዚህ በኋላስ ዝም ብለን መቀጠል የለብንም፣ እጃችን አጣጥፈን ማየት የለብንም የሚል የበቃኝ ስሜት በህብረተሰቡ ውስጥ እየተፈጠረ ይመስለኛል። የዛ ነጸብራቅ ነው በፖለቲካ ኃይሎቹ መካከል ወይም ዙሪያ እንዲህ አይነት እንቅስቃሴ በርከት ብሎ አሁን መስማት የጀመርነው ያለ ምክንያት አይመስለኝም። አየሩ እየተቀየረ ነው። እስከመቼ ነው በዚህ ሁኔታ የምንቀጥለው? ምን እስከምንሆን ነው የምንጠብቀው የሚለው ስሜት በጣም እያደገ ሄዷል እና ያገዛዙ ግፍና በደልም ደግሞ ሞልቶ መፈስ እየጀመረ ነው ያለው እና የዚህ መገለጫ ነው የሚመስለኝ እና አገዛዙ በጣም ከፍተኛ የሆነ ስጋት ውስጥ ነው። አገሪቱን ሊያፈርሱ ለመጨረሻ ጊዜ እየተዘጋጁ ነው አለ እንጂ ትክክለኛ አባባል ይሆን የነበረው አገሪቱን ሊያድኑ እየተዘጋጁ ነው ቢባል ነበር። እሱን ያን በማድረግ አገሪቱን የማዳን እንቅስቃሴ ነው፣ አገርን የማፍረስ እንቅስቃሴ አይደለም። አገርን የማፍረስ እንቅስቃሴ እሱ እየሄደበት ያለው መንገድ ነው። በዚህ ከቀጠለ ምንም ጥርጥር የለውም እየተላለቀን የመፍረሱ ጉዳይ አይቀሬ ነው የሚሆነው። ጥያቄው መቼ ነው በምን ያህል ፍጥነት ይመጣል ነው እንጂ አይቀሬ ነው የሚሆነው። በዛ ሂደት ውስጥ ነው ያለነው። ስለዚህ አሁን የተፈጠረው የፖለቲካ ኃይሎቹ ተነሳሽነት፣ አሁን የተፈጠረው የህዝቡ ተነሳሽነት አገርን የማዳን ነው እንጂ አገርን የማጥፋት አይደለም። አገርን ከመፍረስ የማዳን ነው እና ቀጣይ እንድትሆን የማድረግ ጥረት ነው ብዬ ነው የምወስደው። ይሄ ጥረት ግን ምን ያህል ጥንካሬ ያለው ምን ያህል ጉድለት አለው ልንነጋገርበት እንችላለን። የአብሮነት ኢትዮጵያ የሚለውን ስም ስናወጣ የአብሮነት ችግር ባይኖር ኖሮ ስሙ ይሄ አይሆንም ነበር። አብሮነታችን ከጊዜ ወደ ጊዜ እየላላ ከዛም አልፎ እየተበጣጠሰ የጋራ የምንለው ማንነት እያጣን የጋራ የምንለው ጥቅምና ፍላጎት እያጣን መምጣታችን አሳስቦን ነው ስሙን ራሱ የአብሮነት ኢትዮጵያ ያልነው እና ችግሩ ባይኖር ኖሮ የአብሮነት ችግር ባይኖር ኖሮ በኢትዮጵያ እኔ ስያሜያችን ይሄ አይሆንም ነበር። ለቃሉም ትኩረትም አንሰጠውም ነበር ማለት ነው። ስለዚህ ችግሩ መኖሩን አምኖ መቀበል ያስፈልጋል። ኢትዮጵያ ውስጥ አሁን አንዱ የጠፋው በተለይ ላለፉት 7 ዓመታት ጠፍቶ የነበረው ዋናው ነገር የአብሮነት ችግር ነው። ያንተ ችግር የኔ ችግር ነው ብሎ ማሰብ ያለመቻል፣ ልዩነት ብቻ ሳይሆን የጋራ ጥቅምና ፍላጎት አለን ብሎ ማሰብ ያለመቻል፣ ታሪካችን በችግር በቁርሾ የተሞላ ብቻ ሳይሆን በጎ መስተጋብርም ነበረው ብሎ ማመን ያለመቻል
ችግር ነው የነበረውና የአብሮነት ችግር ነው የአብሮነት ኢትዮጵያንም የፈጠረው የሚል እምነት አለኝ። ግን ያ ችግር መኖሩ እንደተጠበቀ ሆኖ አሁን ባለው ሁኔታ አዲስ ተነሳሽነት እየተፈጠረ እንደሆነ ኢትዮጵያውያን አንደኛ ልዩነት ብቻ ሳይሆን የጋራ ጉዳይ አለን፣ የጋራ ጥቅምና ፍላጎት አለን። ይሄን ጥቅምና ፍላጎት ማሳካት የምንችለው ደግሞ በተናጠል ትግል አይደለም፣ በትብብር ነው፣ በአብሮነት ነው የሚል አዲስ ተነሳሽነትና ስሜት እየተፈጠረ ነው። እውነቱን ለመናገር እኔ በዚህ ረገድ በጣም ተስፋ አስቆራጭ የሆነ ስሜት ውስጥ ነበርኩ ባይ ነኝ። ኢትዮጵያ ከመዳን ይልቅ የመፍረስ ዕድሏ እጅግ በጣም ሰፊ ነው የሚል አስተሳሰብ ነው ያለኝ እስከ ቅርብ ጊዜ ድረስ። አሁን ግን ማየው አንዳንድ እንቅስቃሴ እውነቱን ለመናገር ያን አስተሳሰቤን ቻሌንጅ የሚያደርግና አዲስ ተስፋ የሚፈጥር ሆኖ አግኝቼዋለሁ። ከትናንት በፊት ምንም የጋራ ጉዳይ የለንም ብለው የሚያምኑ ሰዎች ዛሬ ነው የጋራ ጉዳይ አለን ብለው ለመነጋገር ፈቃደኛ ሲሆኑ እያየሁ ነው። በራሴ መንገድ ሄጄ የዚህ ትግል አሸናፊ ይሆናሉ ብለው የሚያምኑ ኃይሎች ያ መሆን እንደማይችል ተገንዝበው ወደ ጋራ የትግል እንቅስቃሴ መምጣት ሲፈልጉ እያየሁ ነው እና ይሄ ቀላል ነገር አይደለም። አገዛዙን በሚመለከት የነበረን የተለያየ ግምገማ የተለያየ የግምገማ ሁኔታ አሁን በጣም እየተለወጠ የመጣበት ይሄ አገዛዝ የሁላችንም ጠላት እንደሆነ ይሄ አገዛዝ አንዳችንን ለይቶ ሳይሆን ሁላችንንም በየተራ የሚያጠፋ ኃይል እንደሆነ ይሄን አገዛዝ የመመከቱ የመታገሉ አቋም የሁላችንም መሆን እንዳለበት በጣም ከፍተኛ የሆነ ያሳሰብ መቀራረብ ሲፈጠር እያየሁ ነው። እነዚህ እንግዲህ መብሰል መጠናከር ይጠይቃሉ። ያ ደግሞ ዝም ብሎ በስሜትና በፍላጎት ብቻ አይመጣም። ስራ መስራት አለብን የሚል እምነት አለኝ። ነገር ግን ከሁለት ዓመት በፊት ከነበርንበት ሁኔታ በጣም የተሻለ ሁኔታ አበረታች የሆነ ሁኔታ እየተፈጠረ ነው። ይሄ በተቃዋሚ ኃይሎቹ ብቻ አይደለም፣ በሚዲያው ዙሪያም ይታያል፣ ህብረተሰቡ ውስጥ ይታያል። ህብረተሰቡ የዛ አይነት ተነሳሽነት ውስጥ እየገባ እንደሆነ እያየን ነው። በዛው መጠን ደግሞ አገዛዙ በጣም እየተሸበረ ነው። ሊተባበሩኝ ነው፣ በጋራ ሊታገሉኝ ነው፣ ታግለውም ሊያሸንፉኝ ነው የሚል ትልቅ የሆነ ስጋት ውስጥ ወድቋል። ምክንያቱም ትልቁን መሳሪያውን ነው ከእጁ እያስጣል ነው ያለ ነው። የአገዛዙ ትልቅ መሳሪያ የኛ መከፋፈል ነው። እኛን በተለያዩ አጀንዳዎች እየከፋፈለ ለአንዳችን ጥቅም የቆመ እያስመሰለ እኛን አንዳችን ሌላችንን በጠላትነት እያየን እንዳንተባበር ማድረግ ነበር። ይሄን ትልቅ መሳሪያ ከእጁ እያራገፍ ነው ነው እና በዛ ምክንያት ትልቅ ፈተና ውስጥ ገብቷል፣ ሽብር ውስጥ ገብቷል። እና አሁንም ይሄ ነገር እንደው ተጠናክሮ የላቀ ደረጃ ደርሷል የሚል እምነት የለኝም። ብዙ ስራዎችን የሚጠይቅ ጉዳይ ነው። እነዛን ስራዎች በጥንቃቄ በስክነት ከሰራን በአጭር ጊዜ ውስጥ የኢትዮጵያ ሕዝብ ትግል ወደ ጥሩ ውጤት ይሸጋገራል የሚል እምነት አለኝ እና እነዛን በጎ ነገሮች እውቅና መስጠትና የበለጠ ተጠናክረው በዙሪያቸው ያለው ድክመት ችግር ተፈቶ በምንፈልገው መጠን ተጠናክሮ እንዲወጣ የሁላችንም ጥረትና እገዛ የሚያስፈልግ ይመስለኛል። የአብሮነት ኢትዮጵያ በአንድ ጊዜ ጠንካራ የሆነ ድርጅት ሆኖ ማየት የሚፈልጉ ሰዎች አሉ። ያ እንደማይሆን ቀድመን እኛ ተናግረናል። ምክንያቱም አሁን በስሜት በሩጫ አይደለም ነገሮችን መስራት የምንፈልገው። ሴንስ ኦፍ አርጀንሲ እንዲኖረን እንፈልጋለን። ግን ያን ብለን ደግሞ ነገሮችን ባልተገባ ፍጥነት እና ጥንቃቄ በሌለው ሁኔታ መስራት አንፈልግም እና የአብሮነት ኢትዮጵያ መቋቋም ከጀመረ ጊዜ ጀምሮ ፕሮግረስ አለው። ግን ያ ሰዎች በፈለጉት ፍጥነት ላይሆን ይችላል እና ምንድነው እያደረግን ያለ ነው? አሁን አንድ ቋሚ አመራር እንዲኖረን እየሰራን ነው። ያው ቋሚ አመራር እንዲኖር መጀመሪያ ህገ ደንብ መኖር አለበት፣ መዋቅር መኖር አለበት። ያን ህገ ደንብ ተረቆ በህገ ደንቡ ዙሪያ የመጀመሪያ ዙር ውይይት ተደርጎ አሁን ፋይናል ረቂቅ መያዝ ይችላል። ይሄን ፋይናል ረቂቅ ከያዝን በኋላ አንድ ቦርድ ለማቋቋም ያ ቦርድ ደግሞ የራሱ የሆነ ስራ አስፈጻሚ ከውስጡ ይመርጣል። እሱን የማቋቋም ስራ እየሰራ ነው በአንድ በኩል። በሌላ በኩል ደግሞ የህጋዊ ምዝገባ እንዲኖረን ይሄን ስራ አጠናቀን ህጋዊ ምዝገባ እንዲኖረንም ጥረት እያደረግን ነው እና ይሄን ስራ በአደባባይ ልታየው አትችልም። ግን እኛ በሳምንት ቢያንስ 2 ጊዜ እንሰበሰባለን በስብሰባ ደረጃ
ቀላል ነገር አይደለም። ብዙ ሰዓት መስዋዕት አድርገን እየሰራን ነው። አንዳንዶቻችን ከስብሰባ ውጪ ያንዳንዱን ዕለትና ሰዓት በዚህ ጉዳይ ላይ ተጠምደን ነው እየሰራን ያለነው። ደጋግሜ እንዳልኩት እንቅልፍ መተኛት በማያስችል ደረጃ ነው የጉዳዩን አሳሳቢነት አስቸኳይነት ግምት ውስጥ ከተን እየሰራን ያለነው። ስለዚህ ይሄን ደግሞ ስናደርግ ስራ ፈተን መሆን የለበትም በሚል ልናካሄዳቸው የፈለግናቸውን መድረኮች በተጓዳኝ እያካሄድን ነው። እነሱ የራሳቸው ጊዜ ይጠይቃሉ፣ ድካም ይጠይቃሉ፣ ጥረት ይጠይቃሉ። ከአሁን ቀደም ያው ያካሄድናቸውን እንደ ትልቅ ህብረተሰቡን ያስደሰተ ትዕይንተ ህዝብ ማካሄድ ችለናል። ከዛ በኋላ ደግሞ የኢንቴሌክቹዋልስ ተገናኝተው በአገር ጉዳይ ውይይት እንዲያደርጉ ማድረግ ችለናል። አሁን በመገናኛ ብዙሃን ዙሪያ የሚሰሩ ኃይሎች ነገ ተገናኝተው ተመሳሳይ ውይይት እንዲያደርጉ እየተዘጋጀን ነው። ከዛ ቀጥሎ ደግሞ ሲቪክ ማህበራት በተመሳሳይ አጀንዳ የሚነጋገሩበት መድረክ ይኖራል እና በአንድ በኩል ውስጣዊ ሁኔታችንን አጠናክረን ለመውጣት ስራ እየሰራን ነው። በሌላ በኩል ደግሞ እንዲሁ በውስጥ ጉዳያችን ብቻ ጊዜውን ላለማጥፋት በተጓዳኝ መሰራት የሚገባቸውን ስራዎች እየሰራን ነው። ስለዚህ እነዚህ መድረኮች ካለቁ በኋላ በአንድ በኩል፣ በሌላ በኩል ደግሞ የውስጣዊ ሁኔታችንን ባይሎ ካለቀ በኋላ አመራር ከፈጠርን በኋላ ህጋዊ ምዝገባችንን ከጨረስን በኋላ ከዛ በኋላ በሙሉ ትኩረታችን መሬት ላይ ስራ የመስራት ፍላጎት ነው ያለን እና ይሄን ስራ ግን እንዲሁ ዝም ብለን ግፊት አለ ብለን በስሜት ልንሰራው በችኮላ ልንሰራው አልፈለግንም። ያው ደጋግመን የምንናገረው ነገር አለ። እኛ አሁን የምንፈልገው የኢትዮጵያ ህዝብ ትግል አሁን ካለበት በከፍተኛ መጠንና ፍጥነት ተጠናክሮ የኢትዮጵያ ህዝብ አገዛዝ አንቀጥቅጥ ከዛም በላይ አገዛዝ አንበርክክ የሆነ ሰላማዊ ህዝባዊ እምቢተኝነትን አቀጣጥሎ ከፍተኛ የሆነ ለውጥ እንዲመጣ ነው የምንፈልገው። ይሄን ለውጥ ለማምጣት ሁለት መሰረታዊ ነገሮች መሟላት አለባቸው። የአጀንዳ የሐሳብ ጥራት ያስፈልጋል። በስሜት አይደለም መመራት ያለበት። ስለዚህ በዚህ ረገድ ስራዎችን መስራት ጀምረናል። ስለዚህ በተለይ እነዚህ መድረኮችና የውስጥ ጉዳያችንን ካጠናቀቅነው በኋላ ይሄን የሐሳብ ጥራት ይሄን የመሰባሰቢያ አጀንዳ ጥርት ባለ መልኩ የማምጣትና የማቅረብ ስራ ነው የምንሰራው። ቀጥሎ ደግሞ በተናጠል የሚሆን ነገር የለም። በሩጫ እያንዳንዳችን በራሳችን ሄደን ዘላቂ የሆነ ውጤት ልናመጣ አንችልም። የኢትዮጵያ ተቃዋሚ ኃይሎች አንዱ መሰረታዊ ችግራቸው በጋራ አሸናፊነት አለማመናቸው ነው። ሁሉም እኔ በራሴ መንገድ ሄጄ ይህን መንግስት ጥዬ እኔ የበላይ ሆናለሁ ብሎ ማሰብ ነው እንቅፋት ሆኖ ይኖር። ይሄ እንደማይቻል ሂደቱም እያሳየ ነው፣ ልምዱም እያሳየ ነው። በአስተሳሰብ ደረጃ ትክክል አለመሆኑ ቻሌንጅድ ሆኗል እና አሁን በተናጠል ሄደን የትም አንደርስም። ለማሸነፍም ካሸነፍን በኋላ ውጤቱ ዘላቂ እንዲሆንም ከተፈለገ ይሄ ትግል በትብብር በህብረት መመራት አለበት፣ በድርጅት መመራት አለበት የሚለው አስተሳሰብ ተቀባይነት እያገኘ ነው። ስለዚህ በእነዚህ ሁለት ጉዳዮች ምክንያት ምናልባት ህብረተሰቡ በሚፈልገው ፍጥነት በአንድ ጊዜ ጎልተን ላንወጣ እንችላለን። ይሄ ግን ከጥንቃቄ አንጻር እንደሆነ የሚሰሩ ስራዎችን በማያዳግም ሁኔታ ያለፉ ስህተቶቻችንን ችግሮቻችንን በማይደግሙ ሁኔታ የመስራት ፍላጎት ከመኖር መሆኑን ታሳቢ እንዲያደርገው እንፈልጋለን እና እኛ ስራ እየሰራን ነው፣ አልቦዘንም ማለት ነው። የአብሮነት ኢትዮጵያ የመገናኛ ብዙሃንን ሚና በጣም ከፍተኛ ትኩረት ነው የሚሰጠው። እኛ አሁን ባለን ግምገማ ቅድም እንዳልኩት ተቃዋሚዎች ካለፈው ስህተታቸው ድክመታቸው በመማር ወደ ጥሩ አቅጣጫ እየመጡ ነው። አብዛኛዎቹ የአደባባይ ምሁራንም ወደዛ አቅጣጫ እየመጡ ነው። ሲቪክ ማህበራትን በምንጠብቀው መልኩ ባይሆን እንቅስቃሴ የማድረግ ጅማሮ ላይ እንዳሉ እያየን ነው። ይሄ ሁሉ አካል የፈለገውን ያህል ወደ ትብብር ቢመጣ የመገናኛ ብዙሃን በተመሳሳይ ሁኔታ ይሄ ትግሉን የሚደግፉ መገናኛ ብዙሃን ማለት ነው በተመሳሳይ ሁኔታ ተባብረው ተቀናጅተው ተናበው የማይሰሩ ከሆነ የትም ብዙ ርቀት ትግሉ መሄድ የሚችል አይመስለኝም እና የማይተካ ሚና ነው ያላቸው። ምክንያቱም አሁን ባለው በተጨባጭ የትግሉን ሁኔታ ካየን መገናኛ ብዙሃን ትግሉ እንዲጠናከር ከፍተኛ አስተዋጽኦ ነው ያላቸው። አንድ በሌላ በኩል ደግሞ ራሱ ትግሉ ችግር ውስጥ እንዲገባ እንዲዳከምም ያላቸው ሚና ቀላል አይደለም እና አዎንታዊም አሉታዊ ሚና ነው ያላቸው። ስለዚህ አሁን አገር ቤት ያሉ የፖለቲካ ኃይሎች ወደ አንድነት እንዳይመጡ እንዲከፋፈሉ በማድረግ ረገድ
መገናኛ ብዙሃን ያላቸው ሚና ቀላል አይደለም። የጥላቻ ንግግር እንዲስፋፋ፣ ህዝብ ከህዝብ ጋር እንዳይቀራረብ፣ በጠላትነት እንዲታይ በማድረግ ረገድ እውነቱን ለመናገር ከፖለቲካ ኃይሎቹ በላይ መገናኛ ብዙሃኖቹ ሚና አላቸው የሚል እምነት ነው ያለው። ስለዚህ ይሄ ትግል ተጠናክሮ የምንፈልገውን ውጤት እንዲያመጣ ከተፈለገ መገናኛ ብዙሃን በትብብር መንፈስ መስራት አለባቸው። ይሄ ትግል የምንፈልገው የምንጠብቀው ትግል ወደፊት የምናደርገው ትግል በምንፈልገው መጠንና ሁኔታ ውጤታማ ሊሆን የሚችለው ባልተከፋፈለ ሁኔታ አንድ አይነት መልእክት ለህዝቡ ማስተላለፍ ስንችል ነው። ስለዚህ አንደኛ ተቃዋሚዎችም መልእክታቸውን የሚያስተላልፉት በመገናኛ ብዙሃኑ አማካኝነት ነው። የነሱ ትብብር ከሌለ የትም መድረስ አንችልም። ሁለተኛ ራሳቸው መገናኛ ብዙሃኖቹ አጀንዳ ቀራጮች ናቸው። አጀንዳ ይዘው ስራ የሚሰሩ ናቸው። እነሱ የሚያራምዱት አጀንዳ የህዝቡን አይምሮ የህዝቡን ትኩረት የሚከፋፍል ከሆነ ወደ ተለያየ አቅጣጫ የሚጎትት ከሆነ የምንፈልገው ትግል በምንፈልገው መጠን ውጤታማ ይሆናል የሚል እምነት የለንም እና በእኛ በኩል የመገናኛ ብዙሃኑን ሚና እጅግ በጣም አክብደን ነው የምናየው። ትልቅ ትኩረት ነው የምንሰጠው እና ይሄ ሁላችንም ልንገነዘበው የሚገባ ይመስለኛል። በተግባር እንቅስቃሴ ስናደርግ አሁን ለምሳሌ የተቃዋሚ ኃይሎችን ሰብስበን ለማነጋገር ጥረት ስናደርግ ከበፊቱ በጣም የቀለለ ሁኔታ ነው ያየነው። እነዛን 15 የፖለቲካ ፓርቲ መሪዎች የፖለቲካ ሰዎች ወደዚህ መድረክ ለማምጣት ጥረት ስናደርግ በጣም ከምንፈልገው በላይ ከምንጠብቀው በላይ ቀሎ ነው ያገኘነው። ለምንድን ነው የቀለለው? ቅድም ያልኳቸው ሁኔታዎች የፈጠሩት እውነታ ነው። በተናጠል ትግል የትም አንደርስም። ችግሩ ሁላችንንም በየተራ እየበላን ነው። መተባበር ካልቻልን ሁላችንም እንጠፋለን የሚል አስተሳሰብ እያደገ ስለመጣ ነው። ምሁራኑም አካባቢ አሰባስበን ውይይት ለማድረግ ባለፈው ጥረት ስናደርግ ከባድ ችግር አልገጠመንም። እውነቱን ለመናገር ሁሉም በትብብር ለመስራት ለመሳተፍ ፍላጎት ነው ሲያሳይ ያየነው። ሚዲያዎቹ አካባቢ ያለው በፊትም የምንጠብቀው ነው፣ አሁንም በጣም አስቸጋሪ ሆኖ ነው ያገኘነው። ብዙ ችግሮች አሉ። ተባብሮ የመስራት ተገናኝቶ የመስራት ችግሮች አሉ እና በዚህ ረገድ ሁሉም ሰው ትኩረት ሰጥቶ መስራት አለበት የሚል እምነት አለን። ራሱ ሚዲያው ትኩረት ሰጥቶ መስራት አለበት። ልዩነቶች የሉም አይደለም፣ ልዩነቶች መንጸባረቅ የለባቸውም ማለት አይደለም፣ መንጸባረቅ አለባቸው። ሁላችንም ልዩነቶች አሉ። ግን ደግሞ በአሁኑ ወቅት መቀደም ያለበት ምንድነው የሚለው ላይ ልዩ ትኩረት ሰጥተን መስራት አለብን የሚል እምነት አለ። ልክ ተቃዋሚዎቹ ሰሞኑን እኔና አቶ ጀዋር አንድ ሚዲያ ላይ ቀርበን ነበር። ክርክር ውስጥ አልገባንም። የሚያከራክር ነገር ሳይኖረን ቀርቶ አይደለም። ግን ለየትኛው ጉዳይ ነው ቅድሚያ መስጠት ያለብን? ምንድነው አሁን ከፊታችን ያለው አደጋ በመኖርና ባለመኖር ጥያቄ ውስጥ ያስገባን የሚለውን ትኩረት ሰጥተን መስራት ስላለብን ነው ያልተከራከርነው እንጂ ሰፊ ልዩነቶች አሉ በመካከላችን። ግን ከዛ በላይ የሁላችንን ህልውና አደጋ ውስጥ የጣለ ጉዳይ አለ። ያን ጉዳይ ወደ ጎን ብለን አሁን በልዩነት ላይ ብንከራከር ጥሩ ፖለቲከኞች ያደርጋል። ለወቅቱ የህዝብ ጥያቄና ፍላጎት የሚመጥ መልስም አይሆን። ስለዚህ ሚዲያውም በዚህ ረገድ የራሱን ሚና መጫወት አለበት የሚል እምነት አለ። ለጊዜው በመካከል ያሉ ቁርሾችን ልዩነቶችን ከበፊት ጀምሮ የነበሩ እነሱን ወደ ጎን አስቀምጦ የተጠያቂነትንም ጉዳይ አሁን የፖለቲካ ኃይሎቹ ተሰባስበን ስንነጋገር ከሌኮ በወንጀል የተዘፈቀ ነው እንዴት ከሱ ጋር ትነጋገራላችሁ ትሰራላችሁ የሚልን አካል አለ። እውነቱን ለመናገር ኢትዮጵያ ውስጥ ብዙ ኃይል ተነካክቷል፣ በብዙ ችግር ተነካክቷል። ይሄን ወደፊት እውነተኛ የሆነ የሽግግር ሂደት ሲመጣ ለእውነተኛ የሽግግር ጊዜ ፍትህ ትተን በጋራ ጉዳይ አሁን አብረን መስራት ማንችል ከሆነ ከተነካካው ጋራ ሁሉ አብረን አንሰራም አብረን አንታይም ካልን ግን ስታክ ነው የምናደርገው። ዋናው ይሄ አሁን የመጣብንን የህልውና አደጋ የመፍታት ችግር ውስጥ ነው የምንገባው የሚል እምነት አለን እና ለመገናኛ ብዙሃኑ ትልቅ ትኩረት ነው የምንሰጠው። ነገ የተቃዋሚዎቹ ባሳዩት መንፈስ የትብብር አስፈላጊነት ጎልቶ ይወጣል የሚል እምነት አለኝ። መገናኛ ብዙሃን አሁን አገሪቱና ህዝቡ ያለበትን ችግር ግምት ውስጥ በማስገባት ከልዩነታቸው በላይ የጋራ ጉዳይ ላይ ትኩረት አድርገው ራሳቸውን ሌላውም የፖለቲካ ኃይል እና ህብረተሰቡ ወደ ትብብር የሚሄድበትን ግፊት ለማድረግ የራሳቸውን መልእክት ያስተላልፋሉ የሚል እምነት አለኝ እና ከአብሮነት ጋር አብሬ ያልሰራም የሚል ወይም ለአብሮነት አልተባበርም የሚል መገናኛ ብዙሃን የለም እና በጣም
ጥሩ የሆነ መግባባት ነው ከኛ ጋር መገናኛ ብዙሃን ያሉት። እውነቱን ለመናገር ከምንጠብቀው በላይ ለምናደርገው እንቅስቃሴ ትብብር እያደረጉ ነው። ከምንጠብቀው በላይ ያን ትዕይንተ ህዝብ ስናካሂድ እኮ ማክሲመም 10 ሚዲያዎች ላይቭ ቢያስተላልፉት ብለን ነበር ያቀድነው። ግን ከ31 በላይ ሚዲያዎች ናቸው በቀጥታ ያስተላልፉት። ከዛም በኋላ ያን መድረክ በበጎነት በበጎ ሁኔታ በማየት በመገምገም እና ህብረተሰቡ እንቅስቃሴያችንን እንዲደግፈው በማድረግ ረገድ መገናኛ ብዙሃኑ የተጫወቱት ሚና ቀላል አይደለም። ስለዚህ የአብሮነት ኢትዮጵያን በሚመለከት እውነቱን ለመናገር የዛ አይነት ችግር የመተባበር ችግር የለም። ከኛ ጋራ ሁሉም ሚዲያዎች ምናልባት እንደው በጣት ከሚቆጠሩ አንዳንድ ሚዲያዎች ውጪ ሁሉም ሊባል በሚችል ደረጃ አብሮ የመስራት ፍላጎት ነው ያለው። ግን ሚዲያው ከአብሮነት ጋር አብሮ መስራቱ በቂ ነው ማለት አይደለም። እኛ የምንፈልገው ራሱ አብሮነት እኮ የተቋቋመበት ዋና ዓላማ ራሱን ለማጠናከር አይደለም፣ ትግሉን ለማጠናከር ነው። ትግሉ ውስጥ ያሉ ችግሮች ተፈተው የኢትዮጵያ ህዝብ ትግል ተጠናክሮ ለውጤት እንዲበቃ ለማድረግ ነው። ስለዚህ የሚዲያውን ሚና ከአብሮነት ጋር ካለው ግንኙነት ብቻ አይደለም የምናየው፣ ለትግሉ ከሚያበረክተው አስተዋጽኦ ነው በዋናነት የምናየው። ስለዚህ የፈለገውን ያህል እኛን በበጎ የሚያዩ ቢሆኑ ከኛ ጋር የሚተባበሩ ቢሆኑ ትግሉን በሚመለከት የተባበረ ሐሳብ የተናበበ ሐሳብ ማስተላለፍ ካልቻሉ ዞሮ ዞሮ እኛ የተቋቋምንበትም ኮዝ የትም አይደርስም፣ ችግር ውስጥ ይገባል የሚል እምነት ነው ያለን። ስለዚህ ሪሊ እኛ ጋራ ያለ መግባባት አብሮ ያለ መስራት ችግር ቢኖር ኖሮ ከእያንዳንዱ ጋራ ዲል እያደረግን አግሪመንት እየፈጠርን ለመስራት ልንጥል እንችል ነበር። ከኛ ጋር ምንም ችግር የለም። ከኛ ጋር ሁሉም ሚዲያ አብሮ ለመስራት ፈቃደኛ ነው። እንደው በዚህ አጋጣሚ ምስጋናዬን አድናቆቴን ማቅረብ እፈልጋለሁ። ከምንጠብቀው በላይ መገናኛ ብዙሃን ለአብሮነት በጎ አመለካከት ነው ያላቸው። አሁን ትልቁ ችግር ያለው እርስ በርሳቸው ጤናማ የሆነ አመለካከት የትብብር መንፈስ ካላዳበሩ ወደ ህዝቡ የሚተላለፈው መልእክት የተከፋፈለ ነው የሚሆነው፣ ጤናማ አይሆንም። ያ ደግሞ የህዝቡን ትብብር ይጎዳዋል፣ ትግሉን ይጎዳዋል። ለምን መሰለህ ቴዲ፣ ህዝባችን ያው እንደማንኛውም ሀገር ህዝብ የራሱ የሆነ አቅም አለው። አንድን ነገር በተባበረ ድምጽ ስናስተላልፍ የመቀበል አቅሙ በጣም ከፍተኛ ነው የሚሆነው። ሐሳቡ አይከፋፈልም። እኛ የተከፋፈለ አስተሳሰብ ስናራምድ ግን ህብረተሰቡ በእነዛ የተከፋፈሉ አስተሳሰቦች ውስጥ የትኛው ነው ትክክል ያልሆነ ብሎ ለመመዘን አቅሙ ውስን፣ ይሄን ማወቅ አለብን። ስለዚህ ካሁን ቀደም የተበላሹ ትግሎች የተከፋፈለ አመለካከት ተቃዋሚው ሚዲያ ስለሚያራምድ ነው። በጣም የተግባባ የተቀራረበ አመለካከት ይዘን ለህዝቡ መልእክት ካስተላለፍን ግን ህዝቡ የመቀበል እድሉ በዛው መጠን ጠንካራ ነው የሚሆነው፣ ከፍተኛ ነው የሚሆነው። ስለዚህ ሪሊ የትብብሩን ጉዳይ ባናሳንሰው ጥሩ ነው፣ እጅግ አስፈላጊ ነው። አንድ የኢትዮጵያ ህዝብ በአሁኑ ሰዓት መገናኛ ብዙሃን፣ ተቃዋሚው፣ ኢንቴሌክቹዋልስ፣ የሲቪክ ማህበራት አመራሮች፣ የሀገር ሽማግሌዎች፣ ታዋቂ ግለሰቦች በአንድ ድምጽ አትሊስት አንድ ነው ባይባልም በተቀራራቢ ሁኔታ ሊያካሄድ የሚገባው የትግል እንቅስቃሴ ከነገር ነው የማይነሳበት የማይተባበርበት ምክንያት የለም። የተለያየ ጉራማይሌ የሆኑ አስተሳሰቦችን ይዘን ምንቀርብ ከሆነ ግን የህብረተሰቡን ትኩረት እንበትነዋለን፣ መጓተት ውስጥ ነው የምናስገባው። የትኛው ነው ትክክል የሚለውን ነገር ሁሉ በአግባቡ መዝኖ እንዳይዝ ነው የምናደርገው፣ ያን እድል ነው የምናሳጣውና ሪሊ የተለያዩ አማራጮች ሊኖሩ ይችላሉ። ከኛ ጋር ብቻ ሳይሆን መገናኛ ብዙሃን እርስ በርስ መከባበር ቢያንስ ልዩነትን በአግባቡ ይዞ በጋራ ጉዳይ ላይ አብሮ የመስራትን ጉዳይ መገናኛ ብዙሃን አስበውበት ኮንሽስሊ ቢያጠናክሩት ተገቢ ነው ብዬ ነው የማምነው። ያ ለማንም ሳይሆን አሁን እንታገልለታለን ከአደጋ ልናድነው ይገባል ለምንለው ለህዝቡ ጠቃሚ ነው፣ ለዛ የሚከፈል ዋጋ ነው የሚል እምነት አለኝ። እርግጥ ነው ያን ስናደርግ የሚኮሰኩሰን ነገር ሊኖር ይችላል። ከአንዳንዶቹ ጋር አብረን ለመስራት ብዙ ቅሬታዎች ሊኖሩ ይችላሉ፣ ብዙ የማይጥሙን ነገሮች ሊኖሩ ይችላሉ። ግን ትግል ሲባል እንዲህ አይነቱን ነገር ተቋቁሞ ማለፍ ነው። እኔ እኮ 15-20 ዓመት እኮ ብዙ መገናኛ ብዙሃን እኮ እንኳን አይደለም የፖለቲካ ስብዕናዬን ህይወቴን እንዳጣ እኮ ቅስቀሳ ያደረጉብኝ አሉ። አኩርፌ ከነዚህ ኃይሎች ጋር አልሰራም ካልኩ በትግሉ የሚኖረኝ ማስተዋጽኦ በዛው መጠን ደካማ ነው የሚሆነው። ስለዚህ ያን ስሜት ወደ ጎን አድርገን ትናንት እንደዛ ያደረጉብን ኃይሎችም ጭምር
ጋር እየተገናኘን ለመነጋገር እኔ እያንዳንዱን የመገናኛ ብዙሃን ጋዜጠኛውን ወይም ባለቤቱን እየደወልኩ ነው የማነጋገረው። ትናንት ለኔ ጥሩ አመለካከት ያልነበረውን ቅስቀሳ ያደረገብኝን ያወገዘኝን ብቻ አይደለም በጣም ጤናማ ያልሆነ በጣም ብዙ ነገር ያደረጉብኝን ሁሉ እንደ ግል ጉዳይ እየደወልኩ ለማግባባት ነው ጥረት ማድረገው። አይ ቲንክ የአብሮነት ኢትዮጵያም በዚህ መልኩ ከሁሉም ጋራ ትብብር የማግኘት እድል የሚያገኘው የአይነቱን አስተሳሰብ መራመድ ስለቻለ ይመስለኛል። እና ሪሊ ከኛ ጋር ብቻ ሳይሆን ሚዲያው እርስ በራሱ ያለው ግንኙነት እንዲሻሻልና ወደ መግባባት እንዲሄድ መስራት ጠቃሚ ነው የሚል እምነት አለ። የተጀመሩ ስራዎች አሉ። በነዛም ሁለት መድረኮች ለምሳሌ አንዱ 26 ሰዎችን መርጠን ያሳተፍንበት፣ ቀጥሎ ደግሞ 12 የፖለቲካ ድርጅት መሪዎችን ያሳተፍንበት እና በዋናነት የአጀንዳ ልየታ ላይ ነው ስራ የሰራነው። የነዛ መድረኮች ውጤቶቹ በእጃችን ነው ያሉት። ወደፊት የበለጠ አጠናክረን ይዘናቸው ነው የምንቀጥለው እና እንጠቀምባቸዋለን ማለት ነው። የተቋረጠ ስራ አይደለም። ግን በአጀንዳ ልየታ ላይ ራሱ ቁጭ ብለን ተነጋግረን ይሄ ጋራ አጀንዳ ነው፣ ይሄ ጋራ አይደለም፣ ይሄ ወቅታዊ ነው፣ ይሄ ጊዜ የሚጠብቅ ነው ብለን ለመለየት መጀመሪያ የሆነ ተግባቦት ያስፈልጋል፣ መቀራረብ ያስፈልጋል። ያን መቀራረብ ነው አሁን ለመፍጠር እየሞከርን ያለነው። ልዩነት ብቻ ሳይሆን የጋራ ጉዳይ አለን። እርግጥ ነው ተቋስለናል። በብዙ ቁርሾ ውስጥ ነው ያለፍነው። አንዳችን ሌላችንን በተለያየ መንገድ ስናይ ነው የኖርነው። አሁን ግን ሁላችንንም ህልውና የሚያጠፋ አደጋ መጥቶብናል። ህዝባችንን አገራችንን ከመኖር ወደ አለመኖር የሚቀይር ስጋት መጥቷል። ስለዚህ ለዚህ ስንል እስቲ ተቀራርበን ተባብረን የመስራትን ጉዳይ እንተማመንበት የሚል ጉዳይ ነው። ይሄ አስፈላጊ የሆነ ቅድመ ሁኔታ ሆኖ ስላገኘነው ነው እንጂ ዋናው ትኩረታችን የሚሆነው ይሄን መግባባት ከፈጠርን በኋላ ወደ አጀንዳ ልየታው ነው የምንሄደው እና ያን አጀንዳ እየያዝን ሁሉም በአጀንዳ ዙሪያ እየተሰባሰበ እንዲሰራ ማድረግ ነው። እና ለምሳሌ ፓርቲዎቹ በዛ ደረጃ መግባባት እንደፈጠሩ አየን። ከዚህ በኋላ ወዴት ነው የምንሄደው? ኦኬ የጋራ አጀንዳዎችን በደንብ አንጥረን ማውጣት አለብን። በነዛ የጋራ አጀንዳዎች ደግሞ አንድ ስብስብ ወይም ግራንድ ኮሊሽን መፍጠር አለብን። ይሄን ፈጥረን ነው ተጨባጭ የሆነ ትግል መሬት ላይ ማካሄድ የምንችለው እና ወደዛ የሚያስኬደን መንደርደሪያ ወይም ቅድመ ሁኔታ ስለሆነ ነው የተግባባቱ ጉዳይ የመግባባቱ ጉዳይ አብሮ ለመስራት ተነሳሽነት የመፍጠሩ ጉዳይ አስፈላጊ ቅድመ ሁኔታ ስለሆነብን ነው እንጂ ዋናው ፍላጎታችን በአጀንዳ ዙሪያ እንዲሰራ ነው። ቀደም ብያለሁ፣ ሁለት ነገሮች ያስፈልጋሉ ይሄ ትግል ውጤታማ እንዲሆን። አንደኛው የአጀንዳ ጥራት ነው። በአጀንዳ ጥራት የማይመራ ትግል የትም አይደርስም። ስለዚህ ዋናው ትኩረታችን ስራችን የሚሆነው እሱ ነው። ሁለተኛው ድርጅት ያስፈልጋል፣ መሰባሰብ መተባበር ያስፈልጋል። የመዋቅር ልንለው እንችላለን ዝግጅት። ይሄ በዋናነት የምንሰራው ነገር ነው የሚኖረው። እነዚህ ሁለት ነገሮችን አድምተን ለመስራት መጀመሪያ እርስ በርስ መነጋገር መቻል አለብን። በአንድ መድረክ ቁጭ ብለን ለመወያየት መወሰን መቻል አለብን። ከዛ በኋላ ነው እነዛ ነገሮች መስራት የሚቻለው በሚል ነው እና ይሄ እጅግ አስፈላጊ የሆነ ቅድመ ሁኔታ ስለሆነብን እንጂ ምንም ጥርጥር የለውም። በአጀንዳ ልየታ ዙሪያ እና በአጀንዳ ዙሪያ ነው መስራት የምንፈልገው። ችግራችን 1 2 3 ብቻ ቢሆን ኖሮ ትኩረታችንም የተወሰኑ ነገሮች ላይ ሊሆን ይችል ነበር። ሰዎች በጦርነት ምክንያት በየቀኑ በድሮን በሚገደሉበት ሁኔታ ልጆቻቸው፣ ወንድሞቻቸው፣ እህቶቻቸው በሰላም ውሎ የማደር እድል ባጡበት ሁኔታ ኢኮኖሚው ቀዳሚ ሆኖ ሊመጣ አይችልም። ያስቸግራል። ምንም ጥርጥር የለውም። ከባድ ችግር ነው። ራሱም የህልውና ፈተና እየፈጠረ ነው ኢኮኖሚው በሁለት መንገድ። በህዝቡ በዜጎች ዘንድ ከፍተኛ የሆነ የህልውና ችግር እየፈጠረ ነው። ሰዎች በሚያገኙት ደሞዝ ሰርተው በሚያገኙት ገንዘብ መኖር እና ልጆችን ማስተማር ማስተዳደር የማይችሉበት ሁኔታ እየተፈጠረ ነው። ይሄ የህልውና ችግር ነው ራሱን ችሎ፣ ምንም ጥርጥር የለውም። ራሱ የመንግስትም ህልውና ከኢኮኖሚ ጋር በጣም የተሳሰረ ነው። እንደው ይሄ የፖለቲካ ትግሉን ተወውና ጦርነቱን ተወውና አሁን ያለው የኢትዮጵያ ተጨባጭ ሁኔታ ለተወሰኑ አመታት ባለበት ሁኔታ ከቀጠለ በኢኮኖሚ ችግር ብቻ መንግስት ይሽመደመዳል፣ ኮላፕስ ያደርጋል። ጦርነት እጅግ በጣም ውድ ነው በአሁኑ ዘመን። እንኳን ጦርነት አይደለም የኢትዮጵያ አየር መንገድ ውድ ዋጋ እያስከፈለ ሰዎችን እያጓጓዘ ከስር ያለው ብሎ ነው ዘንድሮ መግለጫ ያወጣው። $20 ሚሊዮን ከስር ያለው ነው ያለው፣ ውድ ዋጋ እያስከፈለ ማለት ነው። የኢትዮጵያ መንግስት
ጦርነት ሲያካሂድ ከፍተኛ የሆነ የሎጂስቲክ ጥያቄ አለ። ሌላውን ትተነው ትራንስፖርቱን ብናይ በአየር የሚያጓጉዘው በመኪና የሚያጓጉዘው ነዳጅ ነው የሚጠቀሙ። ያ ነዳጅ ደግሞ በውጭ ምንዛሬ የሚገዛ ነው። እንግዲህ ስንቁን፣ ትጥቁን፣ መሳሪያው ይሄ ሁሉ በአብዛኛው ከውጭ ይመጣል እና በኢኮኖሚው ችግር ምክንያት ህዝቡ ብቻ ሳይሆን ራሱ አገዛዙም ህልውናው የሚያከትምበት ሁኔታ ይፈጠራል። ግን ጦርነት በጣም መጥፎ ነገር ነው። አንዳንድ ጊዜ በረሃብ መሰቃየት፣ መሞት የተወሰነ ጊዜ ሊሰጥ ይችላል። ከአካባቢህም ከተለያየ ማህበራዊ ትስስሩም ቀላል አይደለም። ተረዳድቶ ተጋግዞ ሰው ሊሰነብት ይችላል። ጦርነት በጣም ከባድ ነገር ነው። የሰላም እጦት በጣም ከባድ ነገር ነው። ጦርነት ሳይኖር ሰላም አግኝቼ እየተራብኩ ልኑር፣ እየተቸገርኩ ልኑር ብለህ ልትል ትችላለህ። እና ትልቁ ችግር በጣም የገዘፈ የፖለቲካ ቀውስ አለ፣ ጦርነት አለ ኢትዮጵያ ውስጥ እና ብዙዎቹን መሰረታዊ ችግሮች አጥልቶባቸዋል፣ ትኩረት እንዳንሰጣቸው አድርጓል። እና ኢኮኖሚውም እየተዘነጋ ያለው ከሱ የባሰ ሌላ ችግር ስላለ ይመስለኛል። አሁን ትልቁ ችግር ሄዶ ያለው ምንድነው? ይሄን አገዛዝ እንዴት ነው ከዚህ ሂደቱ ማቆም የምንችለው? እንዴት ነው ይሄን ትግል አጠናክረን ማሸነፍ የምንችለው? በምን መንገድ ነው? በየትኛው መንገድ ነው? በእነዚህ ጉዳዮች ላይ ነው እንጂ ያሳሰብ መዛባት ወይም ችግር ያለው ሪሊ ኢትዮጵያ ውስጥ ያለው ችግር በጣም ከባድ እንደሆነ፣ ጊዜ ፋታ የማይሰጥ እንደሆነ በኢኮኖሚውም በማህበራዊም በፖለቲካውም ህብረተሰቡ ከበቂ በላይ ተገንዝቧል የሚል እምነት አለ። በጣም አመቺ የሆነ ቅድም እንዳልኩት ነገሮች ሞልተው መገንፈል የደረሱበት መፍሰስ የደረሱበት ሁኔታ ውስጥ ነው ያለነው። ሪሊ ለአንድ የፖለቲካ ትግል ራሱ ውጤታማነት በጣም መሰረታዊ የሆነ ቅድመ ሁኔታ የተሟላበት ሁኔታ ነው ያለው። ነባራዊ ሁኔታው በጣም አመቺ ሁኔታ ፈጥሯል። በቃ ከዚህ በላይ ህብረተሰቡ ታግሶ መቀጠል የማይችልበት ሁኔታ እየተፈጠረ ነው። ይሄን ብለን መቆም የለብንም። በተለይ አሁን ልጆቹ እየተራቡ ያሉት፣ ትምህርት ቤት ሄደው በአግባቡ መማር ያልቻሉት፣ በኑሮ ውድነት ከመኖር ወደ አለመኖር እየተሸጋገረ ያለው በመንግስት ፖሊሲ በመንግስት የተበላሸ አካሄድ መሆኑን ህብረተሰቡ እንዲያውቀው መጣር አለብን። መገናኛ ብዙሃን መጣር አለበት። የፖለቲካ ኃይሎች መስራት አለብን። ግን እኔ አሁን እውነቱን ለመናገር የኢትዮጵያ ህዝብ ይህን ችግር እንዲረዳው የማድረጉ ስራ በበቂ ሁኔታ ሄዷል የሚል እምነት አለኝ። ከኛም በላይ ራሱ አገዛዙ በሚወስዳቸው እርምጃዎች በሚሰራቸው ጥፋቶች ህብረተሰቡ ይህን በደንብ እንዲረዳ ማድረግ ተችሏል። ዋናው ርብርብ ዋናው ከዚህ እንዴት እንገላገል፣ ከዚህ እንዴት እንውጣ፣ ይሄን ከመኖር ወደ አለመኖር እያሸጋገረን ያለ አገዛዝ እንዴት ነው ታግለን ማሸነፍ ያለብን የሚለው ቀዳሚ መሆን አለበት የሚል እምነት አለኝ። ቀዳሚ ነው ብለን ግን ሌሎች ተጓዳኝ ችግሮችን ለዚህ ጉዳይ ግብአት የሚሆኑ ጉዳዮችን መርሳት አለብን የሚል እምነት የለኝ። የኢኮኖሚ ጉዳይ አንድ ትልቅ ጥያቄ ሆኖ በደንብ ሊሰራበት የሚገባ ነው ባይ ነኝ። በነገራችን ላይ ብዙ ጊዜ ግራ የሚገባቸው ሰዎች አሉ። የህልውና ጉዳይ ስንል ህልውናን የሚያዩት በህይወት የመኖርና ያለመኖር ጉዳይ ብቻ አድርገው ነው። የህልውና የሚባለው ነገር ሰፊ ትርጉም ያለው አንድ ሰው አንድ ህብረተሰብ በነፃነት በእኩልነት መኖር ካልቻለ የህልውና ጥያቄ ነው። ያ ጥያቄ የግድ ህይወቱ ስላለና ስለሌለ አይደለም። እና ህልውና የኢትዮጵያ ህዝብ የህልውና ችግር ውስጥ ነው ስንል 130 ሚሊዮን ህዝብ ተጠራርጎ ሊጠፋ ነው ሞቶ ሊያልቅ ነው ማለት አይደለም። እየተራቡ መኖር፣ ያለ እኩልነት መኖር፣ በግፍ በአገዛዝ ስር ሆኖ መኖር፣ ነፃነትን አጥቶ መኖር ነው የህልውና ጥያቄ። እና ሪሊ በዛ ደረጃ የተዛባ ማስተሳሰብ ያለውና ኢኮኖሚም የህልውና ጥያቄ ሆኖ መጥቷል። ፖለቲካ፣ ጦርነት የህልውና ጥያቄ ሆኖ መጥቷል። እና በብዙ ፈርጅ ነው አሁን የኢትዮጵያ ህዝብ ህልውናው ጥያቄ ውስጥ የገባው። እና የኢኮኖሚ ጉዳይ ምንም ጥርጥር የለውም። እውነቱን ለመናገር ለህብረተሰብ ለአገር እንደሚያስብ የፖለቲካ ኃይል የኢትዮጵያ የፖለቲካ የኢኮኖሚ ችግር እንዲባባስ ፍላጎት የለንም። ግን እኛ ስላልፈለግን አናስቀረው። አሁን ይሄ መንግስት እየሄደ ባለበት መንገድ የኢኮኖሚው ጉዳይ የበለጠ ይባባሳል። ያ ደግሞ የበለጠ ትግሉን ያጠናክረዋል፣ ያገዛዙን እድሜ ያሳጥረዋል። ምንም ጥርጥር አሁን 30 ብር 40 ብር ልዩነት መጣ በብላክ ማርኬት እና በመንግስት ምንዛሬ ያን ነው እንደ ትልቅ ነገር እንጮሃለን። ምንም ጥርጥር የለውም። አንዳንዶቹ ምንጮች ሲደርቁ ሁኔታዎቹ ጦርነቱ የበለጠ ሲቀጥል የኢትዮጵያ ገንዘብ ወረቀት የሚሆንበት ሁኔታ ይፈጠራል። አንድ ወቅት ዚምባብዌ የነበረችበት ሁኔታ እንገባለን። ምንም ጥርጥር የለውም። ወደዛ ነው ይሄን ያለ ነው።
እና ኢኮኖሚው አንዳንዴ እንደ ብሌሲንግ ኢን ዲስጋይስ ሪሊ ትግሉንም የሚያጠናክር ጉዳይ ይዞ እየመጣ ነው። የመንግስትንም ያገዛዙንም እድሜ የሚያሳጥር ሁኔታ ይዞ እየመጣ ነው። እኛ ደግሞ መንግስት አይደለንም፣ ፖሊሲ ልናወጣ አንችልም፣ ልንተገብር አንችልም፣ ይሄን ችግር ልንፈታ አንችልም። ይሄን ሊፈታ ይችል የነበረው መንግስት ነው። መንግስት ግን በተሳሳተ መንገድ የራሱን ህልውና በሚያሳጣ መልኩ ኢኮኖሚውን ብልሽቱን እያወጣው ነው እና ይሄ ሁኔታ ምንም ጥርጥር የለውም ትልቅ አጀንዳ ነው ማለት ነው። ግን አንዳንዴ ያው መቼስ እንደ ፖለቲካ ኃይል ለበለጠ ትኩረት ቅድሚያ የምንሰጠው የሚለው ነገር ወደ አንዱ አቅጣጫ ሲስበን መታየቱ የሚጠበቅ ይመስለኛል። የሆነ ሰው ትችት ሲያቀርብ ጉምቱ ፖለቲከኛ ነን የሚሉ ያለ የተቸን ነበር አሉ እኔና ጀዋር። እኔን ግን ጉምቱ ፖለቲከኛ ብሎ ሲጠራኝ ማቀው እሱ ሰውዬ ነው። በፊት እኔ ራሴን ጉምቱ ፖለቲከኛ ነኝ ብዬ አላቅም አይባልም እና ብዬም አላቅም። ትናንትና ልደቱ ጉምቱ ፖለቲካ ነው እያለ በየመድረኩ ሲያመሰግነኝ ወይም ሲያደንቀኝ የነበረው ሰውዬ ዛሬ ጉምቱ ፖለቲካ ነን ይላሉ ብሎ ስም ለማጥፋት ሲሞክር ሰምቻለሁ። እና እንዲህ አይነት ሰዎች አንደኛ ለራሳቸው ክብር ያላቸው ሰዎች አይደሉም። እርሳው ለህዝብና ለሀገር ለራሳቸው ክብር ያላቸው ሰዎች አይደሉም። እነዚህ ሰዎች እውነቱ ጠፍቷቸው እንዳልሆነ በደንብ ህብረተሰቡም ጠንቅቆ ያውቃል። ምክንያቱም ትናንት ምን ሲናገሩ እንደነበረ እናውቃለን። ትናንት ምን አቋም እንደነበራቸው እናውቃለን። ዛሬ የት ላይ እንደተገኙ እናውቃለን። ይሄ ያሳሰብ ለውጥ መጥቶ ወይም መሬት ላይ ያለው እውነታ ተቀይሮ እንዳልሆነ ምንም ጥርጥር የለውም። ግልጽ ነገር ነው። ነገሮች እየተባባሱ ከአንድ ቀውስ ወደ ሌላ ቀውስ እየሄዱ ችግራችን የበለጠ እየከበደ መጣ እንጂ እየተፈታ የመጣ ችግር የለም። ማንም ይሄ ችግር ተፈታ ብሎ ምክንያታዊ የሆነ መከራከሪያ አቅርቦ ሊያሳምንህ የሚችል አካል የለም ማንም። እና እነዚህ ሰዎች የሚያቀርቡት ትችት ያው አጀንዳ ጠፍቷል እኮ አሁን የሆነ ቦታ ላይ ተቃዋሚው ጎራ የቤት ስራችንን በአግባቡ ካልሰራን ጠቅላይ ሚኒስትሩ የጀመረውን ቤተመንግስት ጨርሶ ይኖርበታል ብዬ ተናገርኩ። እና ይችን ቤተመንግስቱን ጨርሶ ይኖርባታል የምትለዋን ለብቻዋ ቆርጠው አውጥተው ያሰራጯታል። አይ በቃ አጀንዳ አጥተዋል። ይሄ መንግስት እድሜ ያለው የሚለውን ነገር ራሳቸውን ማሳመን ተቸግረዋል። ስለዚህ ለዚህ ይረዳል ብለው የሚያስቡትን ነገር ሁሉ ሙከራ ያደርጋሉ። እና እሱ ኦልሞስት የሞተ ነገር ነው። ያገዛዙ የፕሮፓጋንዳ ማሽን ኦሬዲ ራሱን ሰልፍ ዲፊቲንግ በሆነ መልኩ ራሱን በልቶ ጨርሷል። ሁሉንም ነገር ዋሽቶ አሁን እውነት እንኳን ቢናገር መታመን የማይችልበት ደረጃ ደርሷል። እና ሪሊ እኔ ትኩረት አለመስጠት ነው ለነሱ የሚሻለው ዳይ ነው። በነገራችን ላይ አሁን የራሳቸውን ሂሳብ ሰርተው በፍጥነት ወደ ጦርነቱ ለመግባት እየፈለጉ አይመስሉም። ይሄ መፋለም የሚፈልጉት ኃይሎች ጦርነቱን የሚቀር አይመስለኝም። ሁሉም እየተዘጋጁበት ነው። ግን ለኛ የሚጠቅመው ጊዜና ሁኔታ መቼ ነው በሚለው የበሰለ ሁኔታ ላይ የደረሱ አልመሰለኝም። እና ትንሽ የማራዘም አይነት ፍላጎት በግራ በቀኝም ይታያል። እና ይሄ እንደተጠበቀ ሆኖ ይሄ ጦርነት አፍጥጦ እስከመጣ ድረስ ግን ይሄን ጦርነት ለማስቆም ተጨባጭ ሆነ የተግባር እንቅስቃሴ ማድረግ ያለብን ይመስለኛል። ምናልባት ባለፈው ያደረግነው አይነት ትዕይንተ ህዝብን ለመጥራት ልንገደድ እንችላለን ሁኔታዎቹን አይተን። ትንሽ ግን አሁን የራሳቸውን ሂሳብ ሰርተው በተለይ ከዲፕሎማሲ አንፃር ጦርነቱን ጀማሪ መሆን የማያዋጣ መሆኑን አይተው በተለያዩ ስሌቶችም ያዘገዩበት ሁኔታ ይኖራል። ዞሮ ከዚህ ጋር በተጣጣመ አንድ ነገር ማድረግ እንዳለብን ይሰማኛል። ሰሞኑን አንድ ትልቅ ዘመቻ ተጀምሯል። እንግዲህ ግምት ትኩረት አንስታቸው ስል እንደው የሚደረገውን ፕሮፓጋንዳ ሁሉ ንቀንንተው ማለት አይደለም። አንዳንዴ እኛ ከምንገምተው በላይ በጣም አሳሳች የሆነ ፕሮፓጋንዳ ይዘው ሊመጡ ይችላሉ። ያን እግር በእግር እየተከተሉ ማፍረስ ያስፈልጋል። ለምሳሌ ሰሞኑን ይዘው የመጡት ጦርነት ይቆም የሚል በጣም በረቀቀ ሁኔታ ጦርነትን የሚወድ ህብረተሰብ እንደሌለ ይታወቃል። ጦርነት ይቆም የሚለውን አጀንዳ ሰው ይቀበለናል ብለው ነገር ግን በተዛባ ሁኔታ ጦርነት ፈላጊው በስልጣን ላይ ያለው መንግስት ሳይሆን ሌሎች ኃይሎች እንደሆኑ አድርጎ የማቅረብ ዘመቻ ጀምረው ነበር። ያኔ የሰራነው ስራ ውጤት ማምጣቱን ያየሁትኝ በዚህ ሂደት ነው።
አዎ ጦርነት እንዲቆም እንፈልጋለን ግን አገዛዝም አብሮ መውደቅ አለበት የሚል በጣም ብዙ ምክንያታዊ የሆነ ድምጽ ሰምቻለሁ። አየ ህብረተሰብን ማብቃት ይሄ ነው ማንቃት ይሄ ነው። እና ሪሊ አንዳንድ በጣም አሳሳች ሆኖ አይቻለሁ። አንዳንድ በጣም አስቀያሚ የሆነ አካሄድ የሚሄዱ አርቲስቶች ሳይቀሩ ጦርነት ይቆም የሚለውን አጀንዳ አምጥተው ለአገዛዙ የፕሮፓጋንዳ መጠቀሚያነት ሲያውሉት አይቻለሁ። ይሄን ማፍረስ ያስፈልጋል። ሪሊ ይሄን በማፍረስ ረገድ እውነቱን ለመናገር እንደው ከሚዲያው በላይ ሰው ህብረተሰቡ ራሱ በየሶሻል ሚዲያው በጣም ክሪቲካል የሆነ ትችት ሲያቀርብ አይቻለሁ። ጦርነት እንዴት ይቆም፣ ጦርነትን ማን ያቆም የሚለውን ጥያቄ በደንብ ክሪቲካሊ ሲያይና አዎ ጦርነት እንዲቆም እንፈልጋለን፣ ጦርነት የሚቆመው ግን አገዛዝነት ሲቆም ነው፣ የግፍ አገዛዝ ሲቆም ነው፣ ሲወገድ ነው የሚለው አጀንዳ በጣም ገዢ ሆኖ የወጣበት ሁኔታ አለ እና ይሄ አጀንዳውን በደንብ መስመር እያስያዙ ህብረተሰቡን አቅጣጫ የማሳየት ሁኔታ ተጠናክሮ መቀጠል ያለበት ነው። በተለይ ይሄ ጦርነት ፈንድቶ እንዳይመጣ ሪሊ ተጨባጭ ስራ መሰራት እንዳለበት ይሰማኛል። ምናልባት በዛ ጉዳይ ላይ ምናልባት አርጀንሲው ያልታየን ቅድም እንዳልኩት ነገሮቹ ትንሽ የመቀዛቀዝ እና ጦርነቱን በፍጥነት የማስነሳት ፍላጎት እንደሌለ ከማየት ሊሆን ይችላል። ነገር ግን ዞሮ አፍጥጦ እየመጣ ስለሆነ ይሄ ጦርነት ለኛ የተሻለው ጊዜና ሁኔታ ተፈጥሯል ሲሉ ብለው ሲያምኑ ይሄን ጦርነት መጀመራቸው ስለማይቀር አንድ ነገር ማሰብ አለብን የሚለው ነገር ሁላችንም መመካከር ያለብን ይመስለኛል። ህብረተሰቡ በትኩረት መከታተል አለበት። የምናዘጋጃቸውን መድረኮች በደንብ መታደም አለበት። ትኩረቱ የሚያስፈልገው ለምንድን ነው? ለምሳሌ በአንዳንድ ጉዳዮች ላይ እኛ ስለጮህን ብቻ እኛ ስለሰራን ብቻ ጥቅም የለውም። ህብረተሰቡ ያን ጉዳይ አምኖበት ግፊት ሲያደርግ ግን የበለጠ ወደ ውጤት የመቀየር እድል ይኖረዋል። ስለዚህ ዋናው ጉልበታችን ዋናው ኃይል ህዝቡ ነው። ከኛ የሚጠበቀው በተቻለ መጠን አጀንዳዎችን እየለየን አቅጣጫ ማሳየት ነው። ወሳኙ ግን ህዝቡ መሆኑን መረዳት መቻል አለበት። አሁን አንዳንዴ ዝም ብሎ ከኛ የመጠበቅ ሁኔታ ያለው እኛ እኮ ከየትም ልናመጣው አንችልም። ጊዜም ጉልበትም ገንዘብም ሐሳብም ከህብረተሰብ ነው የሚገኘው። ህብረተሰቡ ሳይሳተፍ የት ናችሁ ቢለን ጥቅም የለውም። ብዙ ጊዜ ኢትዮጵያ ውስጥ ጥያቄውን ራሱ ነው መጠየቅ ያለበት። እኛ ከፋብሪካ አምርተን ልናመጣው አንችልም። ከህዝብ ነው ሊመጣ የሚችለው። ከህዝብ ደግሞ የሚመጣው በራስ ፍላጎት ነው፣ በተነሳሽነት ነው። ጎትተን አስገድደን ልናመጣው አንችልም። ስለዚህ ግብአቶች ያስፈልጉናል፣ ገንዘብ ያስፈልገናል፣ ጊዜ ያስፈልገናል፣ ዕውቀት ሐሳብ ያስፈልገናል። ይሄም ሁሉ ልናገኝ የምንችለው ከየትም አይደለም ከህብረተሰቡ። ስለዚህ ህብረተሰቡ ውጤት መጠበቁ እንደተጠበቀ ሆኖ ጥሩ ነገር ማየት መፈለጉ ጥንካሬ መጠበቁ እንደተጠበቀ ሆኖ ይሄ ግን እኔ ካላዋጣሁት ከየትም አይመጣም ብሎ ማሰብ አለበት። ስለዚህ ሐሳብን በማዋጣት ገንዘብ በማዋጣት ጊዜ በማዋጣት ይሄን አሁን አመራር የማቋቋም ስራ እየሰራን ነው። መመዘኛዎች የራሳችን መመዘኛዎች አውጥተን ጨርሰናል። እንዴት ነው የአብሮነት ኢትዮጵያ አመራር መሆን የሚችሉ ሰዎች በምን መመዘኛ ነው የሚመጡት የሚለውን ነገር ግን ይሄ መመዘኛም ጥቅም ላይ ሊውል የሚችለው መጀመሪያ አብሬ እሰራለሁ የሚል ሰው መምጣት ሲችል። ስለዚህ እኛ በራችን ክፍት ነው። አስተሳሰባችንን አመለካከታችንን ከተረዳና ከተጋራ ማንኛውም የህብረተሰብ ክፍል ጋር አብረን ለመስራት ዝግጁ ነን። ስለዚህ እኛ እንድንጠናከር ከፈለጋችሁ ተጠናክረን ደግሞ የሚፈልገው ትግል ውጤት እንዲያመጣ ከተፈለገ እኔ ምንድነው ማዋጣው የሚለውን ነገር ለራሳችሁ ጠይቃችሁ መመለስ መቻል አለባችሁ። ዝም በትችት ብቻ የሚመጣ ነገር የለም። ወጣቶች የሉም ይባላል። ወጣቱ መምጣት አለበት። ሲመጣ እኛ ምን ከለክል ከሆነ ማናበረታታ ከሆነ ተጠያቂ መሆን አለብን። ቦታ ማንሰጥ ከሆነ ተጠያቂ መሆን አለብን። ለማበረታታት ፍላጎቱ ኖሮን ቦታ የምንሰጥ ሆኖ ይያል ኑ ይያል የማይመጣ ወጣት ካለ ግን እኔን አይደለም መጠየቅ ያለበት፣ ራሱን ነው መጠየቅ ያለበት። ስለዚህ እንዲህ የጠያቂነት ነገር አለ። ማንን እንደሚጠየቅ ራሱ አንዳንድ ጊዜ ግልጽ አይደለም። አንድ ነገር ስንጠይቅ ማንን ነው የምጠይቀው? ለምንድን ነው የምጠይቀው? ይሄን የመጠየቅስ ሞራል አለኝ ወይ? እኔ ምን ተወጥቻለሁ የሚለውን ነገር ሁላችንም መጠየቅ ያለብን ይመስለኛል። ስለዚህ ብዙ ግብአት እንፈልጋለን። ያ ግብአት ነው ሊያጠናክረን የሚችለው። በእኛ በኩል ከአስተሳሰባችን ከአመለካከታችን ጋር ከሚሄድ ኃይል ጋር ሁሉ ለመስራት ዝግጁ ነን፣ በጣም ዝግጁ ነን። በሆደ ሰፊነት አብረን ለመስራት ፍላጎት አለን። እንደ ስማችን መሆን ነው የምንፈልገው። ስለዚህ ሪሊ በዚህ ረገድ ህብረተሰቡ ከስሜት ባለፈ ከፍላጎት ባለፈ ተጨባጭ ሆነ አስተዋጽኦ
ማድረግ አለበት፣ ተሳትፎ ማድረግ አለበት የሚል እምነት አለኝ እና እንገናኛለን፣ እንነጋገራለን። አሁን ከእናቶ ጀዋርም ጋር በቅርብ ጊዜ አንድ መድረክ ለመፍጠር እየተዘጋጀን ነው፣ አብረን እየሰራን ነው እና እውነቱን ለመናገር እኔ በጣም ኢምፕረስድ ሆኛለሁ። የኦሮሞ የፖለቲካ ኤሊቶች ሪሊ በጊዜ የለንም ስሜት ለትብብር ለመስራት ዝግጁ እየሆኑ እያየሁ ነው። እንዲህ አይነት ትብብር ሲፈጠር፣ ተነሳሽነት ሲፈጠር ማመስገን ያለብን ይመስለኛል፣ ማድነቅ ማበረታታት ያለብን ይመስለኛል። አይ ትናንት እንዲህ ብለው ነበር፣ ትናንት እንዲህ አድርገው ነበር፣ ዛሬ ያን አቋም አሻሽለውት እስከመጡ ድረስ ከዛሬ ተነስተን ነው ወደፊት ያለብን። መመዘንም ያለብን ዛሬ በያዙት አቋም ባለፈው አስተሳሰባቸው ማንም አይደለም፣ ራሳቸው ናቸው ተጠያቂ መሆን ያለባቸው። ወደፊትም ይሄን ሐሳባቸውን የሚቀይሩ ከሆነ ማንም አይደለም፣ ራሳቸው ናቸው ተጠያቂ የሚሆኑት። ዛሬ ላይ ያለውን ሁኔታ ለዛሬ በሚመጥን መልኩ መጠቀም ያለብን ሁላችንም ነን እና ሪሊ ተባብረን እየሰራን ነው፣ ተግባብተን እየሰራን ነው። የአማራ ኃይሎችም ጥሩ ተነሳሽነት እያየን ነው። እዚህ ረገድ በጣም ድክመት እያየን ያለነው አሁን በትግራይ ወንድሞቻችን አካባቢ ነው። በትግራይ ወንድሞቻችን አካባቢ ምናልባት የተፈጠረው መከፋፈልም የፈጠረው የሞራል ችግርም ያለ ይመስለኛል። በዚህ ረገድ የጎላ ትብብር እያየን አይደለም። ይሄ ትክክል አይደለም። ከዛም በላይ የደቡብ ኃይሎች፣ አፋር፣ የሶማሌ ኃይሎች ሬዲ በጣም ጥሩ ተነሳሽነት እያየን ነው። አብሮ ለመስራት በጣም ከመቼውም ጊዜ በላይ እኔ ደጋግሜ ይሄን ነገር መናገር ፈልጋለሁ። እኔ ከነበረኝ ግምት ፍራስትሬሽን በጣም በራቀ ሁኔታ ጥሩ ነገር እያየን ነው እና ይሄን የበለጠ ማጠናከር ወደ በጎ ነገር መግፋት ያስፈልጋል። ነገር ግን ይሄን ስብስብ የሚፈሩ ኃይሎች አሉ። ስለዚህ ያለፈ ቁርሾ እያነሱ እርስ በርሳችን በጥርጣሬ እንድንጋጭ የሚፈልጉ ኃይሎች አሉ። ይሄን በብቃት ማፍረስ አለብን። ያለፈው ነገር አልፏል። አልተማርንበትም አይደለም፣ አንረሳው፣ ተምረንበታል አይደለም። ወደፊት እንዳይደገም እንፈልጋለን። ይሄ ግን አብረን ለመስራትና ወደፊት ለመጓዝ ይሄ የሁላችንም የህልውና ፈተና የሆነውን አደጋ የሆነውን አገዛዝ ታግለን ለማሸነፍ ግን በምንም ተአምር እንቅፋት መሆን የለበትም። በየሂደቱ ይሄን ማፍረስ አለብን እና አንዳችን ከሌላችን ያለፉ ነገሮችን እያመጡ ፊልሞችን እየጎረጎሩ ለማጋጨት የሚፈልጉ ኃይሎችን ዞር በሉ ማለት አለብን። ያው ቅድም ያለው ነገር አለ። የራሳችንን ትምህርት መውሰድ አለብን። በተለይ ደግሞ ከተጠያቂነት ጋር የተያያዙ ነገሮች ደግሞ ሁላችንም ወደፊት ተጠያቂ መሆን አለብን። ያ ተጠያቂነት ግን አሁን ሊካሄድ አይችልም። እውነተኛ የሆነ የሽግግር ሂደት ሲፈጠር እውነተኛ የሆነ የሽግግር ጊዜ ፍትህ መኖር አለበት። በዚያ ፍትህ ማናችንም ላጠፋነው ጥፋት ለመጠየቅ ዝግጁ መሆን አለብን። ይሄ እንደተጠበቀ ሆኖ ግን የተጠያቂነትም ጉዳይ ያለፈ ቁርሾ፣ አለመግባባት፣ የእርስ በርስ ግጭት ወደፊት ለመሄድ እንቅፋት መሆን የለበትም። ይሄ እንቅፋት እንዲሆን የሚፈልገው አገዛዙ ብቻ ነው እና ያገዛዙ ኃይሎች ናቸው እና ይሄን እየተከታተል ማፍረስ አለብን። የኔና የጀዋር መገናኘት የሚያስከፋቸው በጣም ብዙ ሰዎች እንዳሉ ምንም ጥርጥር የለኝም። አገዛዙ ተጨንቋል። አሁን በዚህ ተበሳጭቷል። እንግዲህ እኔና ጀዋር የዛሬ 5 ዓመት ስንገናኝ አቧራ ነበር የጫሰው። እንዴት ይገናኛሉ ተብሎ ስንት ዘመቻ ነው የተካሄደብን፣ በገዢው ብቻ ሳይሆን በተቃዋሚው በኩል ማለት ነው። አሁን ተቃዋሚ ውስጥ ይሹ አይደለም፣ አብዛኛው ህዝብ ደስተኛ የሚጠብቀው ነገር። ይሄ የበለጠ ተጠናክሮ መቀጠል አለበት። በኦሮሞ ወንድሞቻችን በኩል ሪሊ በጣም ጥሩ የሆነ መሻሻል እያየን ነው። ጥሩ የሆነ ስሜትና ፍላጎት እያየን ነው። ይሄ በአማራውም ኃይል መጠናከር አለበት። አማራውም ኃይል ከምንጠብቀው በላይ ተነሳሽነት እያየን ነው። በትግራይ ወንድሞቻችን በጣም ወደኋላ መቅረት እናያለን። በዚህ ረገድ ሪሊ ይሄ ትብብር የኛም ጉዳይ ነው። እኛም ህልውናችን ሊቀጥል የሚችለው አሁን ያለው ትግላችን ከሌላው ጋር ሲቀናጅ ነው፣ ሲተባበር ነው የሚል ተነሳሽነት ከትግራይ ወንድሞቻችን ሪሊ መምጣት አለበት። አሁን በጣም አስጊ በሆነ ሁኔታ ትንሽ እግር መጎተት ወይም መዘግየት የምናየው እዛ አካባቢ ነው እና በሌሎችም አካባቢዎች ይሄ ጉዳይ ተጠናክሮ መቀጠል አለበት። ኢትዮጵያ ውስጥ አሁን ያለው ችግር የሁላችንም ችግር ነው። ይሄን ችግር በአግባቡ ታግለን ካልፈታ ነው፣ ይሄን አገዛዝ ካላሸነፍ ነው የማንም ህልውና ተጠብቆ አይቀጥልም። የማንም የፖለቲካ አጀንዳ እውን የሚሆንበት እድል የለም። በዚህ ላይ ምንም የተዛባ አመለካከት ሊኖረን አይገባም። መተባበር አለብን እና ለዚህ በጎ የሆነ አስተዋጽኦ ስናይ አቃቂር ማውጣት አይደለም የሚጠቅመው፣ ያን ማበረታታት የበለጠ ወደ በጎ አቅጣጫ እንዲሄድ መግፋት ነው የሚል እምነት። ይሄ አገዛዝ የሁላችንም ጠላት እንደሆነ፣ ይሄ አገዛዝ አንዳችንን ለይቶ ሳይሆን ሁላችንንም በየተራ የሚያጠፋ ኃይል እንደሆነ፣
ይሄን አገዛዝ የመመከቱ የመታገሉ አቋም የሁላችንም መሆን እንዳለበት በጣም ከፍተኛ የሆነ ያሳሰብ መቀራረብ ሲፈጠር ያየው ሊተባበሩኝ ነው በጋራ ሊታገሩኝ ነው ታግለውም ሊያሸንፉኝ ነው የሚል ትልቅ የሆነ ስጋት ውስጥ ወድቋል። ምክንያቱም ትልቁን መሳሪያውን ነው ከእጁ ያስጣል ነው ያለ ነው። የአገዛዙ ትልቅ መሳሪያ የኛ መከፋፈል ነው። እኛን በተለያዩ አጀንዳዎች እየከፋፈለ ለአንዳችን ጥቅም የቆመ ያስመሰለ እኛን አንዳችን ሌላችንን በጠላትነት እያየን እንዳንተባበር ማድረግ ነበር። ይሄን ትልቅ መሳሪያ ከእጁ ያራገፍ ነው ነው እና በዛ ምክንያት ትልቅ ፈተና ውስጥ ገብቷል፣ ሽብር ውስጥ ገብቷል። እና አሁንም ይሄ ነገር እንደው ተጠናክሮ የላቀ ደረጃ ደርሷል የሚል እምነት የለኝም። ብዙ ስራዎችን የሚጠይቅ ጉዳይ ነው። እነዛን ስራዎች በጥንቃቄ በስክነት ከሰራን በአጭር ጊዜ ውስጥ የኢትዮጵያ ሕዝብ ትግል ወደ ጥሩ ውጤት ይሸጋገራል የሚል እምነት አለኝ እና እነዛን በጎ ነገሮች እውቅና መስጠትና የበለጠ ተጠናክረው በዙሪያቸው ያለው ድክመት ችግር ተፈቶ በምንፈልገው መጠን ተጠናክሮ እንዲወጣ የሁላችንም ጥረትና እገዛ የሚያስፈልግ ይመስለኛል። የአብሮነት ኢትዮጵያ በአንድ ጊዜ ጠንካራ የሆነ ድርጅት ሆኖ ማየት የሚፈልጉ ሰዎች አሉ። ያ እንደማይሆን ቀድመን እኛ ተናግረናል። ምክንያቱም አሁን በስሜት በሩጫ አይደለም ነገሮችን መስራት የምንፈልገው። ሴንስ ኦፍ አርጀንሲ እንዲኖረን እንፈልጋለን። ግን ያን ብለን ደግሞ ነገሮችን ባልተገባ ፍጥነት እና ጥንቃቄ በሌለው ሁኔታ መስራት አንፈልግም እና የአብሮነት ኢትዮጵያ መቋቋም ከጀመረ ጊዜ ጀምሮ ፕሮግረስ አለው። ግን ያ ሰዎች በፈለጉት ፍጥነት ላይሆን ይችላል እና ምንድነው እያደረግን ያለነው? አሁን አንድ ቋሚ አመራር እንዲኖረን እየሰራን ነው። ያው ቋሚ አመራር እንዲኖር መጀመሪያ ህገ ደንብ መኖር አለበት፣ መዋቅር መኖር አለበት። ያን ህገ ደንብ ተረቆ በህገ ደንቡ ዙሪያ የመጀመሪያ ዙር ውይይት ተደርጎ አሁን ፋይናል ረቂቅ መያዝ ችለናል። ይሄን ፋይናል ረቂቅ ከያዝን በኋላ አንድ ቦርድ ለማቋቋም ያ ቦርድ ደግሞ የራሱ የሆነ ስራ አስፈጻሚ ከውስጡ ይመርጣል። እሱን የማቋቋም ስራ እየሰራን ነው በአንድ በኩል። በሌላ በኩል ደግሞ የህጋዊ ምዝገባ እንዲኖረን ይሄን ስራ አጠናቀን ህጋዊ ምዝገባ እንዲኖረንም ጥረት እያደረግን ነው እና ይሄን ስራ በአደባባይ ልታየው አትችልም። ግን እኛ በሳምንት ቢያንስ 2 ጊዜ እንሰበሰባለን። በስብሰባ ደረጃ ቀላል ነገር አይደለም። ብዙ ሰዓት መስዋዕት አድርገን እየሰራን ነው። አንዳንዶቻችን ከስብሰባ ውጪ ያንዳንዱን ዕለትና ሰዓት በዚህ ጉዳይ ላይ ተጠምደን ነው እየሰራን ያለነው። ደጋግሜ እንዳልኩት እንቅልፍ መተኛት በማያስችል ደረጃ ነው የጉዳዩን አሳሳቢነት አስቸኳይነት ግምት ውስጥ ከተን እየሰራን ያለነው። ስለዚህ ይሄን ደግሞ ስናደርግ ስራ ፈተን መሆን የለበትም በሚል ልናካሄዳቸው የፈለግናቸውን መድረኮች በተጓዳኝ እያካሄድን ነው። እነሱ የራሳቸው ጊዜ ይጠይቃሉ፣ ድካም ይጠይቃሉ፣ ጥረት ይጠይቃሉ። ከአሁን ቀደም ያው ያካሄድናቸውን እንደ ትልቅ ህብረተሰቡን ያስደሰተ ትዕይንተ ህዝብ ማካሄድ ችለናል። ከዛ በኋላ ደግሞ የኢንቴሌክቹዋልስ ተገናኝተው በአገር ጉዳይ ውይይት እንዲያደርጉ ማድረግ ችለናል። አሁን በመገናኛ ብዙሃን ዙሪያ የሚሰሩ ኃይሎች ነገ ተገናኝተው ተመሳሳይ ውይይት እንዲያደርጉ እየተዘጋጀን ነው። ከዛ ቀጥሎ ደግሞ ሲቪክ ማህበራት በተመሳሳይ አጀንዳ የሚነጋገሩበት መድረክ ይኖራል እና በአንድ በኩል ውስጣዊ ሁኔታችንን አጠናክረን ለመውጣት ስራ እየሰራን ነው። በሌላ በኩል ደግሞ እንዲሁ በውስጥ ጉዳያችን ብቻ ጊዜውን ላለማጥፋት በተጓዳኝ መስራት የሚገባቸውን ስራዎች እየሰራን ነው። ስለዚህ እነዚህ መድረኮች ካለቁ በኋላ በአንድ በኩል፣ በሌላ በኩል ደግሞ የውስጣዊ ሁኔታችንን ባይሎ ካለቀ በኋላ አመራር ከፈጠርን በኋላ ህጋዊ ምዝገባችንን ከጨረስን በኋላ ከዛ በኋላ በሙሉ ትኩረታችን መሬት ላይ ስራ የመስራት ፍላጎት ነው ያለን እና ይሄን ስራ ግን እንዲሁ ዝም ብለን ግፊት አለ ብለን በስሜት ልንሰራው በችኮላ ልንሰራው አልፈለግንም። ያው ደጋግመን የምንናገረው ነገር አለ። እኛ አሁን የምንፈልገው የኢትዮጵያ ህዝብ ትግል አሁን ካለበት በከፍተኛ መጠንና ፍጥነት ተጠናክሮ የኢትዮጵያ ህዝብ አገዛዝ አንቀጥቅጥ ከዛም በላይ አገዛዝ አንበርክክ የሆነ ሰላማዊ ህዝባዊ እምቢተኝነትን አቀጣጥሎ ከፍተኛ የሆነ ለውጥ እንዲመጣ ነው የምንፈልገው። ይሄን ለውጥ ለማምጣት ሁለት መሰረታዊ ነገሮች መሟላት አለባቸው። የአጀንዳ የሐሳብ ጥራት ያስፈልጋል። በስሜት አይደለም መመራት ያለበት። ስለዚህ በዚህ ረገድ ስራዎችን መስራት ጀምረናል። ስለዚህ በተለይ እነዚህ መድረኮችና የውስጥ ጉዳያችንን ካጠናቀቅነው በኋላ ይሄን የሐሳብ ጥራት ይሄን የመሰባሰቢያ አጀንዳ ጥርት ባለ መልኩ የማምጣትና የማቅረብ ስራ ነው የምንሰራው። ቀጥሎ ደግሞ በተናጠል
የሚሆን ነገር የለም። በሩጫ ያንዳንዳችን በራሳችን ሄደን ዘላቂ የሆነ ውጤት ልናመጣ አንችልም። የኢትዮጵያ ተቃዋሚ ኃይሎች አንዱ መሰረታዊ ችግራቸው በጋራ አሸናፊነት አለማመናቸው ነው። ሁሉም እኔ በራሴ መንገድ ሄጄ ይህን መንግስት ጥዬ እኔ የበላይ ሆናለሁ ብሎ ማሰብ ነው እንቅፋት ሆኖ ይኖር። ይሄ እንደማይቻል ሂደቱም እያሳየ ነው፣ ልምዱም እያሳየ ነው። በአስተሳሰብ ደረጃ ትክክል አለመሆኑ ቻሌንጅድ ሆኗል እና አሁን በተናጠል ሄደን የትም አንደርስም። ለማሸነፍም ካሸነፍን በኋላ ውጤቱ ዘላቂ እንዲሆንም ከተፈለገ ይሄ ትግል በትብብር በህብረት መመራት አለበት፣ በድርጅት መመራት አለበት የሚለው አስተሳሰብ ተቀባይነት እያገኘ ነው። ስለዚህ በእነዚህ ሁለት ጉዳዮች ምክንያት ምናልባት ህብረተሰቡ በሚፈልገው ፍጥነት በአንድ ጊዜ ጎልተን ላንወጣ እንችላለን። ይሄ ግን ከጥንቃቄ አንጻር እንደሆነ የሚሰሩ ስራዎችን በማያዳግም ሁኔታ ያለፉ ስህተቶቻችንን ችግሮቻችንን በማይደግም ሁኔታ የመስራት ፍላጎት ከመኖር መሆኑን ታሳቢ እንዲያደርገው እንፈልጋለን እና እኛ ስራ እየሰራን ነው፣ አልቦዘንም ማለት ነው። የአብሮነት ኢትዮጵያ የመገናኛ ብዙሃንን ሚና በጣም በጣም ከፍተኛ ትኩረት ነው የሚሰጠው። እኛ አሁን ባለን ግምገማ ቅድም እንዳልኩት ተቃዋሚዎች ካለፈው ስህተታቸው ድክመታቸው በመማር ወደ ጥሩ አቅጣጫ እየመጡ ነው። አብዛኛዎቹ የአደባባይ ምሁራንም ወደዛ አቅጣጫ እየመጡ ነው። ሲቪክ ማህበራትም በመንጠብቀው መልኩ ባይሆን እንቅስቃሴ ማድረግ ጅማሮ ላይ እንዳሉ እያየን ነው። ይሄ ሁሉ አካል የፈለገውን ያህል ወደ ትብብር ቢመጣ የመገናኛ ብዙሃን በተመሳሳይ ሁኔታ ይሄ ትግሉን የሚደግፉ መገናኛ ብዙሃን ማለት ነው በተመሳሳይ ሁኔታ ተባብረው ተቀናጅተው ተናበው የማይሰሩ ከሆነ የትም ብዙ ርቀት ትግሉ መሄድ የሚችል አይመስለኝም እና የማይተካ ሚና ነው ያላቸው። ምክንያቱም አሁን ባለው በተጨባጭ የትግሉን ሁኔታ ካየን መገናኛ ብዙሃን ትግሉ እንዲጠናከር ከፍተኛ አስተዋጽኦ ነው ያላቸው። አንድ በሌላ በኩል ደግሞ ራሱ ትግሉ ችግር ውስጥ እንዲገባ እንዲዳከምም ያላቸው ሚና ቀላል አይደለም እና አዎንታዊም አሉታዊ ሚና ነው ያላቸው። ስለዚህ አሁን አገር ቤት ያሉ የፖለቲካ ኃይሎች ወደ አንድነት እንዳይመጡ እንዲከፋፈሉ በማድረግ ረገድ መገናኛ ብዙሃን ያላቸው ሚና ቀላል አይደለም። የጥላቻ ንግግር እንዲስፋፋ፣ ህዝብ ከህዝብ ጋር እንዳይቀራረብ፣ በጠላትነት እንዲታይ በማድረግ ረገድ እውነቱን ለመናገር ከፖለቲካ ኃይሎቹ በላይ መገናኛ ብዙሃኖቹ ሚና አላቸው የሚል እምነት ነው ያለው። ስለዚህ ይሄ ትግል ተጠናክሮ የምንፈልገውን ውጤት እንዲያመጣ ከተፈለገ መገናኛ ብዙሃን በትብብር መንፈስ መስራት አለባቸው። ይሄ ትግል የምንፈልገው የምንጠብቀው ትግል ወደፊት የምናደርገው ትግል በምንፈልገው መጠንና ሁኔታ ውጤታማ ሊሆን የሚችለው ባልተከፋፈለ ሁኔታ አንድ አይነት መልእክት ለህዝቡ ማስተላለፍ ስንችል ነው። ስለዚህ አንደኛ ተቃዋሚዎችም መልእክታቸውን የሚያስተላልፉት በመገናኛ ብዙሃኑ አማካኝነት ነው። የነሱ ትብብር ከሌለ የትም መድረስ አንችልም። ሁለተኛ ራሳቸው መገናኛ ብዙሃኖቹ አጀንዳ ቀራጮች ናቸው። አጀንዳ ይዘው ስራ የሚሰሩ ናቸው። እነሱ የሚያራምዱት አጀንዳ የህዝቡን አይምሮ የህዝቡን ትኩረት የሚከፋፍል ከሆነ ወደ ተለያየ አቅጣጫ የሚጎትት ከሆነ የምንፈልገው ትግል በምንፈልገው መጠን ውጤታማ ይሆናል የሚል እምነት የለንም እና በእኛ በኩል የመገናኛ ብዙሃኑን ሚና እጅግ በጣም አክብደን ነው የምናየው። ትልቅ ትኩረት ነው የምንሰጠው እና ይሄ ሁላችንም ልንገነዘበው የሚገባ ይመስለኛል። በተግባርም እንቅስቃሴ ስናደርግ አሁን ለምሳሌ የተቃዋሚ ኃይሎችን ሰብስበን ለማነጋገር ጥረት ስናደርግ ከበፊቱ በጣም የቀለለ ሁኔታ ነው ያየነው። እነዛን 15 የፖለቲካ ፓርቲ መሪዎች የፖለቲካ ሰዎች ወደዚህ መድረክ ለማምጣት ጥረት ስናደርግ በጣም ከምንፈልገው በላይ ከምንጠብቀው በላይ ቀሎ ነው ያገኘነው። ለምንድን ነው የቀለለው? ቅድም ያልኳቸው ሁኔታዎች የፈጠሩት እውነታ ነው። በተናጠል ትግል የትም አንደርስም። ችግሩ ሁላችንንም በየተራ እየበላን ነው። መተባበር ካልቻልን ሁላችንም እንጠፋለን የሚል አስተሳሰብ እያደገ ስለመጣ ነው። ምሁራኑም አካባቢ አሰባስበን ውይይት ለማድረግ ባለፈው ጥረት ስናደርግ ከባድ ችግር አልገጠመንም። እውነቱን ለመናገር ሁሉም በትብብር ለመስራት ለመሳተፍ ፍላጎት ነው ሲያሳይ ያየነው። ሚዲያዎቹ አካባቢ ያለው በፊትም የምንጠብቀው ነው፣ አሁንም በጣም አስቸጋሪ ሆኖ ነው ያገኘነው። ብዙ ችግሮች አሉ። ተባብሮ የመስራት ተገናኝቶ የመስራት ችግሮች አሉ እና በዚህ ረገድ ሁሉም ሰው ትኩረት ሰጥቶ መስራት
አለበት የሚል እምነት አለን። ራሱ ሚዲያው ትኩረት ሰጥቶ መስራት አለበት። ልዩነቶች የሉም አይደለም፣ ልዩነቶች መንጸባረቅ የለባቸውም ማለት አይደለም፣ መንጸባረቅ አለባቸው። ሁላችንም ልዩነቶች አሉ። ግን ደግሞ በአሁኑ ወቅት መቀደም ያለበት ምንድነው የሚለው ላይ ልዩ ትኩረት ሰጥተን መስራት አለብን የሚል እምነት አለ። ልክ ተቃዋሚዎቹ ሰሞኑን እኔና አቶ ጀዋር አንድ ሚዲያ ላይ ቀርበን ነበር። ክርክር ውስጥ አልገባንም። የሚያከራክር ነገር ሳይኖርን ቀርቶ አይደለም። ግን ለየትኛው ጉዳይ ነው ቅድሚያ መስጠት ያለብን? ምንድነው አሁን ከፊታችን ያለው አደጋ በመኖርና ባለመኖር ጥያቄ ውስጥ ያስገባን የሚለውን ትኩረት ሰጥተን መስራት ስላለብን ነው ያልተከራከርነው እንጂ ሰፊ ልዩነቶች አሉ በመካከላችን። ግን ከዛ በላይ የሁላችንን ህልውና አደጋ ውስጥ የጣለ ጉዳይ አለ። ያን ጉዳይ ወደ ጎን ብለን አሁን በልዩነት ላይ ብንከራከር ጥሩ ፖለቲከኞች ያደርገናል። ለወቅቱ የህዝብ ጥያቄና ፍላጎት የሚመጥን መልስም አይሆን። ስለዚህ ሚዲያውም በዚህ ረገድ የራሱን ሚና መጫወት አለበት የሚል እምነት አለ። ለጊዜው በመካከል ያሉ ቁርሾችን፣ ልዩነቶችን ከበፊት ጀምሮ የነበሩ እነሱን ወደ ጎን አስቀምጦ የተጠያቂነትንም ጉዳይ አሁን የፖለቲካ ኃይሎቹ ተሰባስበን ስንነጋገር ከሌኮ በወንጀል የተዘፈቀ ነው እንዴት ከሱ ጋር ትነጋገራላችሁ ትሰራላችሁ የሚልን አካል አለ። እውነቱን ለመናገር ኢትዮጵያ ውስጥ ብዙ ኃይል ተነካክቷል፣ በብዙ ችግር ተነካክቷል። ይሄን ወደፊት እውነተኛ የሆነ የሽግግር ሂደት ሲመጣ ለእውነተኛ የሽግግር ጊዜ ፍትህ ትተን በጋራ ጉዳይ አሁን አብረን መስራት ማንችል ከሆነ ከተነካካው ጋራ ሁሉ አብረን አንሰራም አብረን አንታይም ካልን ግን ስታክ ነው እናደርገው። ዋናው ይሄ አሁን የመጣብንን የህልውና አደጋ የመፍታት ችግር ውስጥ ነው የምንገባው የሚል እምነት አለን እና ለመገናኛ ብዙሃኑ ትልቅ ትኩረት ነው የምንሰጠው። ነገ የተቃዋሚዎቹ ባሳዩት መንፈስ የትብብር አስፈላጊነት ጎልቶ ይወጣል የሚል እምነት አለኝ። መገናኛ ብዙሃን አሁን አገሪቱና ህዝቡ ያለበትን ችግር ግምት ውስጥ በማስገባት ከልዩነታቸው በላይ የጋራ ጉዳይ ላይ ትኩረት አድርገው ራሳቸውን ሌላውም የፖለቲካ ኃይል እና ህብረተሰቡ ወደ ትብብር የሚሄድበትን ግፊት ለማድረግ የራሳቸውን መልእክት ያስተላልፋሉ የሚል እምነት አለኝ እና ከአብሮነት ጋር አብሬ ያልሰራም የሚል ወይም ለአብሮነት አልተባበርም የሚል መገናኛ ብዙሃን የለም እና በጣም ጥሩ የሆነ መግባባት ነው ከኛ ጋር መገናኛ ብዙሃን ያሉት። እውነቱን ለመናገር ከምንጠብቀው በላይ ለምናደርገው እንቅስቃሴ ትብብር እያደረጉ ነው። ከምንጠብቀው በላይ ያን ትዕይንተ ህዝብ ስናካሂድ እኮ ማክሲመም 10 ሚዲያዎች ላይቭ ቢያስተላልፉት ብለን ነበር ያቀድነው። ግን ከ31 በላይ ሚዲያዎች ናቸው በቀጥታ ያስተላልፉት። ከዛም በኋላ ያን መድረክ በበጎ ሁኔታ በማየት በመገምገም እና ህብረተሰቡ እንቅስቃሴያችንን እንዲደግፈው በማድረግ ረገድ መገናኛ ብዙሃኑ የተጫወቱት ሚና ቀላል አይደለም። ስለዚህ የአብሮነት ኢትዮጵያን በሚመለከት እውነቱን ለመናገር የዚህ አይነት ችግር የመተባበር ችግር የለም። ከኛ ጋራ ሁሉም ሚዲያዎች ምናልባት እንደው በጣት ከሚቆጠሩ አንዳንድ ሚዲያዎች ውጪ ሁሉም ሊባል በሚችል ደረጃ አብሮ የመስራት ፍላጎት ነው ያለው። ግን ሚዲያው ከአብሮነት ጋር አብሮ መስራቱ በቂ ነው ማለት አይደለም። እኛ የምንፈልገው ራሱ አብሮነት እኮ የተቋቋመበት ዋና ዓላማ ራሱን ለማጠናከር አይደለም፣ ትግሉን ለማጠናከር ነው። ትግሉ ውስጥ ያሉ ችግሮች ተፈተው የኢትዮጵያ ህዝብ ትግል ተጠናክሮ ለውጤት እንዲበቃ ለማድረግ ነው። ስለዚህ የሚዲያውን ሚና ከአብሮነት ጋር ካለው ግንኙነት ብቻ አይደለም የምናየው፣ ለትግሉ ከሚያበረክተው አስተዋጽኦ ነው በዋናነት የምናየው። ስለዚህ የፈለገውን ያህል እኛን በበጎ የሚያዩ ቢሆኑ ከኛ ጋር የሚተባበሩ ቢሆኑ ትግሉን በሚመለከት የተባበረ ሐሳብ የተናበበ ሐሳብ ማስተላለፍ ካልቻሉ ዞሮ እኛ የተቋቋምንበትን ኮዝ የትም አይደርስም፣ ችግር ውስጥ ይገባል የሚል እምነት ነው ያለን። ስለዚህ ሪሊ እኛ ጋራ ያለ መግባባት አብሮ ያለ መስራት ችግር ቢኖር ኖሮ ከእያንዳንዱ ጋራ ዲል እያደረግን አግሪመንት እየፈጠርን ለመስራት ልንጥር እንችል ነበር። ከኛ ጋር ምንም ችግር የለም። ከኛ ጋር ሁሉም ሚዲያ አብሮ ለመስራት ፈቃደኛ ነው። እንደው በዚህ አጋጣሚ ምስጋናዬን አድናቆቴን ማቅረብ እፈልጋለሁ። ከምንጠብቀው በላይ መገናኛ ብዙሃን ለአብሮነት በጎ አመለካከት ነው ያላቸው። አሁን ትልቁ ችግር ያለው እርስ በርሳቸው ጤናማ የሆነ አመለካከት የትብብር መንፈስ ካላዳበሩ ወደ ህዝቡ የሚተላለፈው መልእክት የተከፋፈለ ነው የሚሆነው፣ ጤናማ አይሆንም። ያ ደግሞ የህዝቡን ትብብር ይጎዳዋል፣ ትግሉን ይጎዳዋል። ለምን መሰለህ ቴዲ፣ ህዝባችን ያው እንደማንኛውም ሀገር ህዝብ የራሱ የሆነ አቅም አለው። አንድን ነገር በተባበረ ድምጽ ስናስተላልፍ የመቀበል አቅሙ በጣም ከፍተኛ ነው የሚሆነው።
ሐሳቡ አይከፋፈልም። እኛ የተከፋፈለ አስተሳሰብ ስናራምድ ግን ህብረተሰቡ በእነዛ የተከፋፈሉ አስተሳሰቦች ውስጥ የትኛው ነው ትክክል ያልሆነ ብሎ ለመመዘን አቅሙ ውስን። ይሄን ማወቅ አለብን። ስለዚህ ካሁን ቀደም የተበላሹ ትግሎች የተከፋፈለ አመለካከት ተቃዋሚው ሚዲያ ስለሚያራምድ ነው። በጣም የተግባባ የተቀራረበ አመለካከት ይዘን ለህዝቡ መልእክት ካስተላለፍን ግን ህዝቡ የመቀበል እድሉ በዛው መጠን ጠንካራ ነው የሚሆነው፣ ከፍተኛ ነው የሚሆነው። ስለዚህ ሪሊ የትብብሩን ጉዳይ ባናሳንሰው ጥሩ ነው፣ እጅግ አስፈላጊ ነው። አንድ የኢትዮጵያ ህዝብ በአሁኑ ሰዓት መገናኛ ብዙሃን፣ ተቃዋሚው፣ ኢንቴሌክቹዋልስ፣ የሲቪክ ማህበራት አመራሮች፣ የአገር ሽማግሌዎች፣ ታዋቂ ግለሰቦች በአንድ ድምፅ አትሊስት አንድ ነው ባይባልም በተቀራራቢ ሁኔታ ሊያካሄድ የሚገባውን የትግል እንቅስቃሴ ከነገር ነው የማይነሳበት የማይተባበርበት ምክንያት የለም። የተለያየ ጉራማይሌ የሆኑ አስተሳሰቦችን ይዘን ምንቀርብ ከሆነ ግን የህብረተሰቡን ትኩረት እንበትነዋለን፣ መጓተት ውስጥ ነው የምናስገባው። የትኛው ነው ትክክል የሚለውን ነገር ሁሉ በአግባቡ መዝኖ እንዳይዝ ነው የምናደርገው። ያን እድል ነው የምናሳጣው። እና ሪሊ የተለያዩ አማራጮች ሊኖሩ ይችላሉ። ከኛ ጋር ብቻ ሳይሆን መገናኛ ብዙሃን እርስ በርስ መከባበር ቢያንስ ልዩነትን በአግባቡ ይዞ በጋራ ጉዳይ ላይ አብሮ የመስራትን ጉዳይ መገናኛ ብዙሃን አስበውበት ኮንሽስሊ ቢያጠናክሩት ተገቢ ነው ብዬ ነው የማምነው። ያ ለማንም ሳይሆን አሁን እንታገልለታለን ከአደጋ ልናድነው ይገባል ለምንለው ለህዝቡ ጠቃሚ ነው፣ ለዛ የሚከፈል ዋጋ ነው የሚል እምነት አለኝ። እርግጥ ነው ያን ስናደርግ የሚኮሰኩሰን ነገር ሊኖር ይችላል። ከአንዳንዶቹ ጋር አብረን ለመስራት ብዙ ቅሬታዎች ሊኖሩ ይችላሉ፣ ብዙ የማይጥሙን ነገሮች ሊኖሩ ይችላሉ። ግን ትግል ሲባል እንዲህ አይነቱን ነገር ተቋቁሞ ማለፍ ነው። እኔ እኮ 15-20 ዓመት እኮ ብዙ መገናኛ ብዙሃን እኮ እንኳን አይደለም የፖለቲካ ስብዕናዬን ህይወቴን እንዳጣ እኮ ቅስቀሳ ያደረጉብኝ አሉ። አኩርፌ ከነዚህ ኃይሎች ጋር አልሰራም ካልኩ በትግሉ የሚኖረኝ ማስተዋጽኦ በዛው መጠን ደካማ ነው። ስለዚህ ያን ስሜት ወደ ጎን አድርገን ትናንት እንደዛ ያደረጉብን ኃይሎችም ጭምር ጋር እየተገናኘን ለመነጋገር እኔ እያንዳንዱን የመገናኛ ብዙሃን ጋዜጠኛውን ወይም ባለቤቱን እየደወልኩ ነው የማነጋገረው። ትናንት ለኔ ጥሩ አመለካከት ያልነበረውን ቅስቀሳ ያደረገብኝን ያወገዘኝን ብቻ አይደለም በጣም ጤናማ ያልሆነ በጣም ብዙ ነገር ያደረጉብኝን ሁሉ እንደ ግል ጉዳይ እየደወልኩ ለማግባባት ነው ጥረት የማደርገው። አይ ቲንክ የአብሮነት ኢትዮጵያም በዚህ መልኩ ከሁሉም ጋራ ትብብር የማግኘት እድል የሚያገኘው የአይነቱን አስተሳሰብ ማራመድ ስለቻልን ይመስለኛል። እና ሪሊ ከኛ ጋር ብቻ ሳይሆን ሚዲያው እርስ በራሱ ያለው ግንኙነት እንዲሻሻልና ወደ መግባባት እንዲሄድ መስራት ጠቃሚ ነው የሚል እምነት አለ። የተጀመሩ ስራዎች አሉ። በነዛም ሁለት መድረኮች ለምሳሌ አንዱ 26 ሰዎችን መርጠን ያሳተፍንበት፣ ቀጥሎ ደግሞ 12 የፖለቲካ ድርጅት መሪዎችን ያሳተፍንበት እና በዋናነት የአጀንዳ ልየታ ላይ ነው ስራ የሰራነው። የነዛ መድረኮች ውጤቶቹ በእጃችን ነው ያሉት። ወደፊት የበለጠ አጠናክረን ይዘናቸው ነው የምንቀጥለው እና እንጠቀምባቸዋለን ማለት ነው። የተቋረጠ ስራ አይደለም። ግን በአጀንዳ ልየታ ላይ ራሱ ቁጭ ብለን ተነጋግረን ይሄ ጋራ አጀንዳ ነው፣ ይሄ ጋራ አይደለም፣ ይሄ ወቅታዊ ነው፣ ይሄ ጊዜ የሚጠብቅ ነው ብለን ለመለየት መጀመሪያ የሆነ ተግባቦት ያስፈልጋል፣ መቀራረብ ያስፈልጋል። ያን መቀራረብ ነው አሁን ለመፍጠር እየሞከርን ያለነው። ልዩነት ብቻ ሳይሆን የጋራ ጉዳይ አለን። እርግጥ ነው ተቋስለናል፣ በብዙ ቁርሾ ውስጥ ነው ያለፍነው። አንዳችን ሌላችንን በተለያየ መንገድ ስናይ ነው የኖርነው። አሁን ግን ሁላችንንም ህልውና የሚያጠፋ አደጋ መጥቶብናል። ህዝባችንን አገራችንን ከመኖር ወደ አለመኖር የሚቀይር ስጋት መጥቷል። ስለዚህ ለዚህ ስንል እስቲ ተቀራርበን ተባብረን የመስራትን ጉዳይ እንተማመንበት የሚል ጉዳይ ነው። ይሄ አስፈላጊ የሆነ ቅድመ ሁኔታ ሆኖ ስላገኘነው ነው እንጂ ዋናው ትኩረታችን የሚሆነው ይሄን መግባባት ከፈጠርን በኋላ ወደ አጀንዳ ልየታው ነው የምንሄደው እና ያን አጀንዳ እየያዝን ሁሉም በአጀንዳ ዙሪያ እየተሰባሰበ እንዲሰራ ማድረግ ነው። እና ለምሳሌ ፓርቲዎቹን በዛ ደረጃ መግባባት እንደፈጠሩ አየን። ከዚህ በኋላ ወዴት ነው የምንሄደው? ኦኬ የጋራ አጀንዳዎችን በደንብ አንጥረን ማውጣት አለብን። በነዛ የጋራ አጀንዳዎች ደግሞ አንድ ስብስብ ወይም ግራንድ ኮሊሽን መፍጠር አለብን። ይሄን ፈጥረን ነው ተጨባጭ የሆነ ትግል መሬት ላይ ማካሄድ የምንችለው እና ወደዛ የሚያስኬደን መንደርደሪያ ወይም ቅድመ ሁኔታ ስለሆነ ነው የተግባባቱ ጉዳይ የመግባባቱ ጉዳይ
አብሮ ለመስራት ተነሳሽነት የመፍጠሩ ጉዳይ አስፈላጊ ቅድመ ሁኔታ ስለሆነብን ነው እንጂ ዋናው ፍላጎታችን በአጀንዳ ዙሪያ እንዲሰራ ነው። ቀደም ብያለሁ፣ ሁለት ነገሮች ያስፈልጋሉ ይሄ ትግል ውጤታማ እንዲሆን። አንደኛው የአጀንዳ ጥራት ነው። በአጀንዳ ጥራት የማይመራ ትግል የትም አይደርስም። ስለዚህ ዋናው ትኩረታችን ስራችን የሚሆነው እሱ ነው። ሁለተኛው ድርጅት ያስፈልጋል፣ መሰባሰብ መተባበር ያስፈልጋል። የመዋቅር ልንለው እንችላለን ዝግጅት። ይሄ በዋናነት የምንሰራው ነገር ነው የሚኖረው። እነዚህ ሁለት ነገሮች ግን አድምተን ለመስራት መጀመሪያ እርስ በርስ መነጋገር መቻል አለብን። በአንድ መድረክ ቁጭ ብለን ለመወያየት መወሰን መቻል አለብን። ከዛ በኋላ ነው እነዛ ነገሮች መስራት የሚቻለው በሚል ነው እና ይሄ እጅግ አስፈላጊ የሆነ ቅድመ ሁኔታ ስለሆነብን እንጂ ምንም ጥርጥር የለውም። በአጀንዳ ልየታ ዙሪያ እና በአጀንዳ ዙሪያ ነው መስራት የምንፈልገው። ችግራችን 1 2 3 ብቻ ቢሆን ኖሮ ትኩረታችንም የተወሰኑ ነገሮች ላይ ሊሆን ይችል ነበር። ሰዎች በጦርነት ምክንያት በየቀኑ በድሮን በሚገደሉበት ሁኔታ ልጆቻቸው፣ ወንድሞቻቸው፣ እህቶቻቸው በሰላም ውሎ የማደር እድል ባጡበት ሁኔታ ኢኮኖሚው ቀዳሚ ሆኖ ሊመጣ አይችልም። ያስቸግራል። ምንም ጥርጥር የለውም። ከባድ ችግር ነው። ራሱም የህልውና ፈተና እየፈጠረ ነው ኢኮኖሚው በሁለት መንገድ። በህዝቡ በዜጎች ዘንድ ከፍተኛ የሆነ የህልውና ችግር እየፈጠረ ነው። ሰዎች በሚያገኙት ደሞዝ ሰርተው በሚያገኙት ገንዘብ መኖር እና ልጆችን ማስተማር ማስተዳደር የማይችሉበት ሁኔታ እየተፈጠረ ነው። ይሄ የህልውና ችግር ነው ራሱን ችሎ፣ ምንም ጥርጥር የለውም። ራሱ የመንግስትም ህልውና ከኢኮኖሚ ጋር በጣም የተሳሰረ ነው። እንደው ይሄ የፖለቲካ ትግሉን ተወውና ጦርነቱን ተወውና አሁን ያለው የኢትዮጵያ ተጨባጭ ሁኔታ ለተወሰኑ አመታት ባለበት ሁኔታ ከቀጠለ በኢኮኖሚ ችግር ብቻ መንግስት ይሽመደመዳል፣ ኮላፕስ ያደርጋል። ጦርነት እጅግ በጣም ውድ ነው በአሁኑ ዘመን። እንኳን ጦርነት አይደለም የኢትዮጵያ አየር መንገድ ውድ ዋጋ እያስከፈለ ሰዎችን እያጓጓዘ ከስር ያለው ብሎ ነው ዘንድሮ መግለጫ ያወጣው። $20 ሚሊዮን ከስር ያለው ነው ውድ ዋጋ እያስከፈለ ማለት ነው። የኢትዮጵያ መንግስት ጦርነት ሲያካሂድ ከፍተኛ የሆነ የሎጂስቲክ ጥያቄ አለ። ሌላውን ትተነው ትራንስፖርቱን ብናይ በአየር የሚያጓጉዘው በመኪና የሚያጓጉዘው ነዳጅ ነው የሚጠቀመው። ያ ነዳጅ ደግሞ በውጭ ምንዛሬ የሚገዛ ነው። እንግዲህ ስንቁን፣ ትጥቁን፣ መሳሪያው ይሄ ሁሉ በአብዛኛው ከውጭ ይመጣል እና በኢኮኖሚው ችግር ምክንያት ህዝቡ ብቻ ሳይሆን ራሱ አገዛዙም ህልውናው የሚያከትምበት ሁኔታ ይፈጠራል። ግን ጦርነት በጣም መጥፎ ነገር ነው። አንዳንድ ጊዜ በረሃብ መሰቃየት፣ መሞት የተወሰነ ጊዜ ሊሰጥ ይችላል። ከአካባቢህም ከተለያየ ማህበራዊ ትስስሩም ቀላል አይደለም። ተረዳድቶ ተጋግዞ ሰው ሊሰነብት ይችላል። ጦርነት በጣም ከባድ ነገር ነው። የሰላም እጦት በጣም ከባድ ነገር ነው። ጦርነት ሳይኖር ሰላም አግኝቼ እየተራብኩ ልኑር፣ እየተቸገርኩ ልኑር ብለህ ልትል ትችላለህ። እና ትልቁ ችግር በጣም የገዘፈ የፖለቲካ ቀውስ አለ፣ ጦርነት አለ ኢትዮጵያ ውስጥ እና ብዙዎቹን መሰረታዊ ችግሮች አጥልቶባቸዋል፣ ትኩረት እንዳንሰጣቸው አድርጓል። እና ኢኮኖሚውም እየተዘነጋ ያለው ከሱ የባሰ ሌላ ችግር ስላለ ይመስለኛል። አሁን ትልቁ ችግር ሄዶ ያለው ምንድነው? ይሄን አገዛዝ እንዴት ነው ከዚህ ሂደቱ ማቆም የምንችለው? እንዴት ነው ይሄን ትግል አጠናክረን ማሸነፍ የምንችለው? በምን መንገድ ነው? በየትኛው መንገድ ነው? በእነዚህ ጉዳዮች ላይ ነው እንጂ ያሳሰብ መዛባት ወይም ችግር ያለው ሪሊ ኢትዮጵያ ውስጥ ያለው ችግር በጣም ከባድ እንደሆነ፣ ጊዜ ፋታ የማይሰጥ እንደሆነ በኢኮኖሚውም በማህበራዊም በፖለቲካውም ህብረተሰቡ ከበቂ በላይ ተገንዝቧል የሚል እምነት አለ። በጣም አመቺ የሆነ ቅድም እንዳልኩት ነገሮች ሞልተው መገንፈል የደረሱበት መፍሰስ የደረሱበት ሁኔታ ውስጥ ነው ያለነው። ሪሊ ለአንድ የፖለቲካ ትግል ራሱ ውጤታማነት በጣም መሰረታዊ የሆነ ቅድመ ሁኔታ የተሟላበት ሁኔታ ነው ያለው። ነባራዊ ሁኔታው በጣም አመቺ ሁኔታ ፈጥሯል። በቃ ከዚህ በላይ ህብረተሰቡ ታግሶ መቀጠል የማይችልበት ሁኔታ እየተፈጠረ ነው። ይሄን ብለን መቆም የለብንም። በተለይ አሁን ልጆቹ እየተራቡ ያሉት፣ ትምህርት ቤት ሄደው በአግባቡ መማር ያልቻሉት፣ በኑሮ ውድነት ከመኖር ወደ አለመኖር እየተሸጋገረ ያለው በመንግስት ፖሊሲ በመንግስት የተበላሸ አካሄድ መሆኑን ህብረተሰቡ እንዲያውቀው መጣር አለብን። መገናኛ ብዙሃን መጣር አለበት። የፖለቲካ ኃይሎች መስራት አለብን። ግን እኔ አሁን እውነቱን ለመናገር የኢትዮጵያ ህዝብ ይህን ችግር እንዲረዳው የማድረጉ ስራ በበቂ ሁኔታ ሄዷል የሚል እምነት አለኝ።
ከኛም በላይ ራሱ አገዛዙ በሚወስዳቸው እርምጃዎች በሚሰራቸው ጥፋቶች ህብረተሰቡ ይሄን በደንብ እንዲረዳ ማድረግ ተችሏል። ዋናው ርብርብ ዋናው ከዚህ እንዴት እንገላገል፣ ከዚህ እንዴት እንውጣ፣ ይሄን ከመኖር ወደ አለመኖር እያሸጋገረን ያለ አገዛዝ እንዴት ነው ታግለን ማሸነፍ ያለብን የሚለው ቀዳሚ መሆን አለበት የሚል እምነት አለኝ። ቀዳሚ ነው ብለን ግን ሌሎች ተጓዳኝ ችግሮችን ለዚህ ጉዳይ ግብአት የሚሆኑ ጉዳዮችን መርሳት አለብን የሚል እምነት የለኝም። የኢኮኖሚ ጉዳይ አንድ ትልቅ ጥያቄ ሆኖ በደንብ ሊሰራበት የሚገባ ነው ባይ ነኝ። በነገራችን ላይ ብዙ ጊዜ ግራ የሚገባቸው ሰዎች አሉ። ህልውና ጉዳይ ስንል ህልውናን የሚያዩት በህይወት የመኖርና ያለመኖር ጉዳይ ብቻ አድርገው ነው። የህልውና የሚባለው ነገር ሰፊ ትርጉም ያለው አንድ ሰው አንድ ህብረተሰብ በነፃነት በእኩልነት መኖር ካልቻለ የህልውና ጥያቄ ነው። ያ ጥያቄ የግድ ህይወቱ ስላለና ስለሌለ አይደለምና ህልውና የኢትዮጵያ ህዝብ የህልውና ችግር ውስጥ ነው ስንል 130 ሚሊዮን ህዝብ ተጠራርጎ ሊጠፋ ነው ሞቶ ሊያልቅ ነው ማለት አይደለም። እየተራቡ መኖር፣ ያለ እኩልነት መኖር፣ በግፍ በአገዛዝ ስር ሆኖ መኖር፣ ነፃነትን አጥቶ መኖር ነው የህልውና ጥያቄ እና ሪሊ በዛ ደረጃ የተዛባ ማስተሳሰብ ያለውና ኢኮኖሚም የህልውና ጥያቄ ሆኖ መጥቷል። ፖለቲካ ጦርነት የህልውና ጥያቄ ሆኖ መጥቷል እና በብዙ ፈርጅ ነው አሁን የኢትዮጵያ ህዝብ ህልውናው ጥያቄ ውስጥ የገባው እና የኢኮኖሚ ጉዳይ ምንም ጥርጥር የለውም። እውነቱን ለመናገር ለህብረተሰብ ለአገር እንደሚያስብ የፖለቲካ ኃይል የኢትዮጵያ የኢኮኖሚ ችግር እንዲባባስ ፍላጎት የለም። ግን እኛ ስላልፈለግን አናስቀረው። አሁን ይሄ መንግስት እየሄደ ባለበት መንገድ የኢኮኖሚው ጉዳይ የበለጠ ይባባሳል። ያ ደግሞ የበለጠ ትግሉን ያጠናክረዋል፣ ያገዛዙን እድሜ ያሳጥረዋል። ምንም ጥርጥር አሁን 30 ብር 40 ብር ልዩነት መጣ በብላክ ማርኬትና በመንግስት ምንዛሬ ያን ነው እንደ ትልቅ ነገር እንጮሃለን። ምንም ጥርጥር የለውም። አንዳንዶቹ ምንጮች ሲደርቁ ሁኔታዎቹ ጦርነቱ የበለጠ ሲቀጥል የኢትዮጵያ ገንዘብ ወረቀት የሚሆንበት ሁኔታ ይፈጠራል። አንድ ወቅት ዚምባብዌ የነበረችበት ሁኔታ እንገባለን። ምንም ጥርጥር የለውም። ወደዛ ነው እየሄድን ያለነው እና ኢኮኖሚው አንዳንዴ እንደ ብሌሲንግ ኢን ዲስጋይስ ሪሊ ትግሉንም የሚያጠናክር ጉዳይ ይዞ እየመጣ ነው። የመንግስትንም ያገዛዙንም እድሜ የሚያሳጥር ሁኔታ ይዞ እየመጣ ነው። እኛ ደግሞ መንግስት አይደለንም፣ ፖሊሲ ልናወጣ አንችልም፣ ልንተገብር አንችልም፣ ይሄን ችግር ልንፈታ አንችልም። ይሄን ሊፈታ ይችል የነበረው መንግስት ነው። መንግስት ግን በተሳሳተ መንገድ የራሱን ህልውና በሚያሳጣ መልኩ ኢኮኖሚውን ብልሽሽቱን እያወጣው ነው እና ይሄ ሁኔታ ምንም ጥርጥር የለውም ትልቅ አጀንዳ ነው ማለት ነው። ግን አንዳንዴ ያው መቼስ እንደ ፖለቲካ ኃይል ለበለጠ ትኩረት ቅድሚያ የምንሰጠው የሚለው ነገር ወደ አንዱ አቅጣጫ ሲስበን መታየቱ የሚጠበቅ ይመስለኛል። የሆነ ሰው ትችት ሲያቀርብ ጉምቱ ፖለቲከኛ ነን የሚሉ ያለ የተቸን ነበር አሉ እኔና ጀዋር። እኔን ግን ጉምቱ ፖለቲከኛ ብሎ ሲጠራኝ ማቀው እሱ ሰውዬ ነው። በፊት እኔ ራሴን ጉምቱ ፖለቲከኛ ነኝ ብዬ አላቅም አይባልም እና ብዬም አላቅም። ትናንትና ልደቱ ጉምቱ ፖለቲካ ነው እያለ በየመድረኩ ሲያመሰግነኝ ወይም ሲያደንቀኝ የነበረው ሰውዬ ዛሬ ጉምቱ ፖለቲካ ነን ይላሉ ብሎ ስም ለማጥፋት ሲሞክር ሰምቻለሁ። እና እንዲህ አይነት ሰዎች አንደኛ ለራሳቸው ክብር ያላቸው ሰዎች አይደሉም። እርሳው ለህዝብና ለሀገር ለራሳቸው ክብር ያላቸው ሰዎች አይደሉም። እነዚህ ሰዎች እውነቱ ጠፍቷቸው እንዳልሆነ በደንብ ህብረተሰቡም ጠንቅቆ ያውቃል። ምክንያቱም ትናንት ምን ሲናገሩ እንደነበረ እናውቃለን። ትናንት ምን አቋም እንደነበራቸው እናውቃለን። ዛሬ የት ላይ እንደተገኙ እናውቃለን። ይሄ ያሳሰብ ለውጥ መጥቶ ወይም መሬት ላይ ያለው እውነታ ተቀይሮ እንዳልሆነ ምንም ጥርጥር የለውም። ግልጽ ነገር ነው። ነገሮች እየተባባሱ ከአንድ ቀውስ ወደ ሌላ ቀውስ እየሄዱ ችግራችን የበለጠ እየከበደ መጣ እንጂ እየተፈታ የመጣ ችግር የለም። ማንም ይሄ ችግር ተፈታ ብሎ ምክንያታዊ የሆነ መከራከሪያ አቅርቦ ሊያሳምንህ የሚችል አካል የለም ማንም። እና እነዚህ ሰዎች የሚያቀርቡት ትችት ያው አጀንዳ ጠፍቷል እኮ አሁን የሆነ ቦታ ላይ ተቃዋሚው ጎራ የቤት ስራችንን በአግባቡ ካልሰራን ጠቅላይ ሚኒስትሩ የጀመረውን ቤተመንግስት ጨርሶ ይኖርበታል ብዬ ተናገርኩ። እና ይችን ቤተመንግስቱን ጨርሶ ይኖርባታል የምትለዋን ለብቻዋ ቆርጠው አውጥተው ያሰራጯታል። አይ በቃ አጀንዳ አጥተዋል። ይሄ መንግስት እድሜ ያለው የሚለውን ነገር ራሳቸውን ማሳመን ተቸግረዋል። ስለዚህ ለዚህ ይረዳል ብለው የሚያስቡትን ነገር ሁሉ
ሙከራ ያደርጋሉ እና እሱ ኦልሞስት የሞተ ነገር ነው። ያገዛዙ የፕሮፓጋንዳ ማሽን ኦሬዲ ራሱን ሰልፍ ዲፊቲንግ በሆነ መልኩ ራሱን በልቶ ጨርሷል። ሁሉንም ነገር ዋሽቶ አሁን እውነት እንኳን ቢናገር መታመን የማይችልበት ደረጃ ደርሷል እና ሪሊ እኔ ትኩረት አለመስጠት ነው ለነሱ የሚሻለው ዳይ ነው። በነገራችን ላይ አሁን የራሳቸውን ሂሳብ ሰርተው በፍጥነት ወደ ጦርነቱ ለመግባት እየፈለጉ አይመስሉም። ይሄ መፋለም የሚፈልጉት ኃይሎች ጦርነቱን የሚቀር አይመስለኝም። ሁሉም እየተዘጋጁበት ነው። ግን ለኛ የሚጠቅመው ጊዜና ሁኔታ መቼ ነው በሚለው የበሰለ ሁኔታ ላይ የደረሱ አልመሰለኝም እና ትንሽ የማራዘም አይነት ፍላጎት በግራ በቀኝም ይታያል እና ይሄ እንደተጠበቀ ሆኖ ይሄ ጦርነት አፍጥጦ እስከመጣ ድረስ ግን ይሄን ጦርነት ለማስቆም ተጨባጭ ሆነ የተግባር እንቅስቃሴ ማድረግ ያለብን ይመስለኛል። ምናልባት ባለፈው ያደረግነው አይነት ትዕይንተ ህዝብን ለመጥራት ልንገደድ እንችላለን ሁኔታዎቹን አይተን። ትንሽ ግን አሁን የራሳቸውን ሂሳብ ሰርተው በተለይ ከዲፕሎማሲ አንፃር ጦርነቱን ጀማሪ መሆን የማያዋጣ መሆኑን አይተው በተለያዩ ስሌቶችም ያዘገዩበት ሁኔታ ይኖራል። ዞሮ ከዚህ ጋር በተጣጣመ አንድ ነገር ማድረግ እንዳለብን ይሰማኛል። ሰሞኑን አንድ ትልቅ ዘመቻ ተጀምሯል። እንግዲህ ግምት ትኩረት አንስጣቸው ስል እንደው የሚደረገውን ፕሮፓጋንዳ ሁሉ ንቀንንተው ማለት አይደለም። አንዳንዴ እኛ ከምንገምተው በላይ በጣም አሳሳች የሆነ ፕሮፓጋንዳ ይዘው ሊመጡ ይችላሉ። ያን እግር በእግር እየተከተሉ ማፍረስ ያስፈልጋል። ለምሳሌ ሰሞኑን ይዘው የመጡት ጦርነት ይቆም የሚል በጣም በረቀቀ ሁኔታ ጦርነትን የሚወድ ህብረተሰብ እንደሌለ ይታወቃል። ጦርነት ይቆም የሚለውን አጀንዳ ሰው ይቀበለናል ብለው ነገር ግን በተዛባ ሁኔታ ጦርነት ፈላጊው በስልጣን ላይ ያለው መንግስት ሳይሆን ሌሎች ኃይሎች እንደሆኑ አድርጎ የማቅረብ ዘመቻ ጀምረው ነበር። ያኔ የሰራነው ስራ ውጤት ማምጣቱን ያየሁትኝ በዚህ ሂደት ነው። ጦርነት እንዲቆም እንፈልጋለን ግን አገዛዝም አብሮ መውደቅ አለበት የሚል በጣም ብዙ ምክንያታዊ የሆነ ድምጽ ሰምቻለሁ። አየህ ህብረተሰብን ማንቃት ይሄ ነው እና ሪሊ አንዳንድ በጣም አሳሳች ሆኖ አይቻለሁ። አንዳንድ በጣም አስቀያሚ የሆነ አካሄድ የሚሄዱ አርቲስቶች ሳይቀሩ ጦርነት ይቆም የሚለውን አጀንዳ አምጥተው ለአገዛዙ የፕሮፓጋንዳ መጠቀሚያነት ሲያውሉት አይቻለሁ። ይሄን ማፍረስ ያስፈልጋል። ሪሊ ይሄን በማፍረስ ረገድ እውነቱን ለመናገር እንደው ከሚዲያው በላይ ሰው ህብረተሰቡ ራሱ በየሶሻል ሚዲያው በጣም ክሪቲካል የሆነ ትችት ሲያቀርብ አይቻለሁ። ጦርነት እንዴት ይቆም፣ ጦርነትን ማን ያቆም የሚለውን ጥያቄ በደንብ ክሪቲካሊ ሲያይና ጦርነት እንዲቆም እንፈልጋለን፣ ጦርነት የሚቆመው ግን አገዛዝነት ሲቆም ነው፣ የግፍ አገዛዝ ሲቆም ነው፣ ሲወገድ ነው የሚለው አጀንዳ በጣም ገዢ ሆኖ የወጣበት ሁኔታ አለ እና ይሄ አጀንዳውን በደንብ መስመር እያስያዙ ህብረተሰቡን አቅጣጫ የማሳየት ሁኔታ ተጠናክሮ መቀጠል ያለበት ነው። በተለይ ይሄ ጦርነት ፈንድቶ እንዳይመጣ ሪሊ ተጨባጭ ስራ መሰራት እንዳለበት ይሰማኛል። ምናልባት በዛ ጉዳይ ላይ አርጀንሲው ያልታየን ቅድም እንዳልኩት ነገሮቹ ትንሽ የመቀዛቀዝ እና ጦርነቱን በፍጥነት የማስነሳት ፍላጎት እንደሌለ ከማየት ሊሆን ይችላል። ነገር ግን ዞሮ አፍጥጦ እየመጣ ስለሆነ ይሄ ጦርነት ለኛ የተሻለው ጊዜና ሁኔታ ተፈጥሯል ብለው ሲያምኑ ይሄን ጦርነት መጀመራቸው ስለማይቀር አንድ ነገር ማሰብ አለብን የሚለው ነገር ሁላችንም መመካከር ያለብን ይመስለኛል። ህብረተሰቡ በትኩረት መከታተል አለበት። የምናዘጋጃቸውን መድረኮች በደንብ መታደም አለበት። ትኩረቱ የሚያስፈልገው ለምንድን ነው? ለምሳሌ በአንዳንድ ጉዳዮች ላይ እኛ ስለጮህን ብቻ እኛ ስለሰራን ብቻ ጥቅም የለውም። ህብረተሰቡ ያን ጉዳይ አምኖበት ግፊት ሲያደርግ ግን የበለጠ ወደ ውጤት የመቀየር እድል ይኖረዋል። ስለዚህ ዋናው ጉልበታችን ዋናው ኃይል ህዝቡ ነው። ከኛ የሚጠበቀው በተቻለ መጠን አጀንዳዎችን እየለየን አቅጣጫ ማሳየት ነው። ወሳኙ ግን ህዝቡ መሆኑን መረዳት መቻል አለበት። አሁን አንዳንዴ ዝም ብሎ ከኛ የመጠበቅ ሁኔታ ያለው እኛ እኮ ከየትም ልናመጣው አንችልም። ጊዜም ጉልበትም ገንዘብም ሐሳብም ከህብረተሰብ ነው የሚገኘው። ህብረተሰቡ ሳይሳተፍ የት ናችሁ ቢለን ጥቅም የለውም። ብዙ ጊዜ ኢትዮጵያ ውስጥ ጥያቄውን ራሱ ነው መጠየቅ ያለበት። እኛ ከፋብሪካ አምርተን ልናመጣው አንችልም።
ከህዝብ ነው ሊመጣ የሚችለው። ከህዝብ ደግሞ የሚመጣው በራስ ፍላጎት ነው፣ በተነሳሽነት ነው። ጎትተን አስገድደን ልናመጣው አንችልም። ስለዚህ ግብአቶች ያስፈልጉናል፣ ገንዘብ ያስፈልገናል፣ ጊዜ ያስፈልገናል፣ ዕውቀት፣ ሐሳብ ያስፈልገናል። ይሄን ሁሉ ልናገኝ የምንችለው ከየትም አይደለም፣ ከህብረተሰቡ። ስለዚህ ህብረተሰቡ ውጤት መጠበቁ እንደተጠበቀ ሆኖ ጥሩ ነገር ማየት መፈለጉ ጥንካሬ መጠበቁ እንደተጠበቀ ሆኖ ይሄ ግን እኔ ካላዋጣሁት ከየትም አይመጣም ብሎ ማሰብ